ማጓጓትስ አልቀረብሽም? ባይዘ በገነት ዋነኛው ደግሞ ምንድነው? እናጓጓቸዋለን ብለው ያስባሉ። በምድር ላይ እዚህ እኛ ወይን እንጠጣለን፣ እነሱ አይጠጡም አይደለ? ኦኬ። በዛ ደግሞ እናንተ ወይን ትጠጣላችሁ፣ ብድር ትመልሳላችሁ፣ እንቁልልጭ ትላላችሁ። ቢቀጥል ክርስቲያን እንትን አድርጎ ክፈትላቸው፣ እሱንም የማጓጓቱንም። እሺ አሳያቸዋለሁ። አንዴ ይችን ቪዲዮ እናያትና እስኪ ምንድነው እኛ እንግዲህ ተስፋ ስናደርግ ስጋዊ ነገር ተስፋ አድርገን አይደለም። ላይክ ሴቶች ሄደን እናገኛለን፣ ሙዝ እንበላለን፣ ብርቱካን አለ፣ በቃ ሴቶቹ ቆንጆ ናቸው፣ እነሱ በቃ እነሱን ብለን አይደለም ለሃይማኖታችን ዲቮሽን ውስጥ የምንገባው ማለት ነው። ሙስሊሞቹስ እሷን እያሰቡ ነው የሚሰግዱት፣ የሚጾሙት፣ የሚጸልዩት። ተመልከቱ ኡስታዝ ምን እንደሚል ማለት ነው። በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንደሚያደርገን በጣም የሚያጓጓ በጣም የሚገርም ነገር ነው። በነገራችን ላይ ፎይ ዱንያን ይችን ዓለም እንድትጠላ የሚያደርግ ነገር ሴቶች ናቸው። እዚህ ሴቶች አሉ፣ የሚያማምሩ ሴቶች ስላሉ። ሶሪ በጣም የምር ይሄ አሁን ሽማግሌ ነው። አሁን ልጆቹ ሲሰሙ ምንድን ነው የሚያስቡት? ይችን ዱንያ እንድንጠላ የሚያደርጋን ነገር በገነት የሚያማምሩ ሴቶች አሉ። እኛችን ዱንያ እንድንጠላ የሚያደርገን ብዙ ኢፍታዊ ሰዎች በመኖራቸው ክርስቶስ ለነሱ ብሎ ሞትን በሞቱ ገድሎላቸው እሱም ባለማወቃቸው እነሱም በማየታችን ፍትህ ሲጓደል ብናይ ደግሞም ከእርሱ ጋር ልንሆን ከቅዱሳኑ ጋር ህብረት ለማድረግ እንናፍቃለን መሄድን። እቺ ዓለም ታስጠላናለች። እነሱስ እዛ ቆንጆ ቆንጆ ሴቶች አሉ ወሲብ የሚያደርጓቸው። እነሱ ይሄንን ዱንያ እንዲጠሉ የሚያደርግባቸው ምክንያት እዛ ቆንጆ ቆንጆ ሴቶች ስላሉ ወሲብ የሚያደርጓቸው። ቀጥል። ምክንያቱም የምድር ሴቶች እኮ ለዚህ እኮ ነው እቀን አለው የሆነ እንትን ላይ ፈተዋም ላይ ያለ አይተዋል አይደለ? ክርስቲያን ባሌ በገነትም እንዳገባው ፈልጋለሁ፣ ግን ሁሌ የሚያወራው ባሌ ስለ ሁር ላይኖች ነው አለች። ጠያቄ ጠይቃ ነው እና በዛም የኔ ባል እንዲሆን ፈልግ ነበረ፣ ግን ሁሌ የሚያወራው እዛ ሄጄ ሁር ላይኖችን እዛ ያሉትን ወሲብ አድርጌ ነው የሚለው። ስለዚህ ቅናት እያደረብኝ ነው፣ ሁሌ የሚያወራው ስለ እነሱ ብቻ ስለሆነ አለች። ቀጥል። ለማንኛውም በጣም የሚያማምሩ ሴቶች የት ጀነት ይህ ዱንያን እንድንጠላ የሚያደርገን በጣም የሚያጓጓ አገር አለ እዛ። በቃ ያንን በናፍቆት እንድንኖር ነው ማድረግ የያዘን። ይህንን ለዚህ ለዱንያ ምንም ቅንጣት ቦታ እንዳንሰጥ የሚያደርግ በጣም የሚያጓጓ ሀገር አለ። የት ጀነት። ዝሙት እንዳንከጅል የሚያደርግን በጣም የሚያማምሩ ሴቶች የት ጀነት። ሐዋርያው ጳውሎስ ምን ይላል? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ብሎ ይናገራል። ኢማጂን እሱ ክርስቶስን ነው እንጂ የሚናፍቀው ሴቶችን አይደለም። ከክርስቶስ ጋር በምድርም አላገባም። ደግሞ ደስ የሚለው ሐዋርያው ቅዱስ ጳውሎስ በምድር እንኳን በድንግልና የኖረ ሰው ብችሉ እንኳን እንደኔ ሁኑ ያለ ማለት ነው። እነኚህ ሰዎችስ በምድር 4 ድረስ አግብቶ ባሪያን ተገናኝቶ ሙታ ተፈቅዶለት እሱም አልበቃው ብለው እችን እየጠላዋት ያለሁት እኮች ምድር እዛ ቆንጆ ቆንጆ ሴቶች ስላሉ ነው። ምን ያህል በጭንቅላታቸው በወሲብ ኦብሰስድ ሆነዋል። አይምሯቸው ምን ያህል ብሬን ወሽድ ቢሆን ነው በቃ ምንም ነገር ሌላ እንዳያስቡ ምን ያህል ቢያጥቧቸውና ስለ ዝሙት ብቻ ሶፍትዌራቸው ላይ አይምሯቸው ላይ ቢጭኑ ነው። ሲቀመጡ፣ ሲወጡ፣ ሲገቡ፣ ሲነሱ ስለዚህ ብቻ ትልቁም ትንሹም ምን ነው ወገኖቼ? ምን ነው ወዳጆቼ? ምን ነው በጊዜው ያጓጓበት አይበቃም እንዴ? ቀጥል ክርስቲያን። ምን ይላል መዝሙረ ዳዊት? ምን ይላል? ግሩምና ድንቅ ሆኜ ተፈጥሬአለሁ ይላል። የሰው ልጅ አፈጣጠር በነገራችን ላይ በጣም ግሩም የሆነ አፈጣጠር ነው። እግዚአብሔር ሰውን በራሱ አምሳል እንደሰራው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 1 26 እና 27 ብታነቡ እግዚአብሔር አምላክ ሰውን
በድንቅ አድርጎ ነው የሰራው በራሱ አምሳል። ዳዊትም ለዛ ነው ይህንን ቃል የደገመው ማለት ነው። ግሩምና ድንቅ ሆኜ ተፈጥሬአለሁ ብሎ የተናገረው የሰው ልጅ ግሩም ድንቅ ሆኖ የተፈጠረው የሰው ልጅ በገነት ሄዶ ከሰው ልጆች ውጪ የሆኑ ፍጥረታትን እገናኛለሁ ወሲብ አደርጋለሁ ማለት ይሄ አንደኛው ቅዠት ነው። ሁለተኛው እነዚህ ቆንጆ የተባሉት ሴቶች ምን አይነት ናቸው? በመቅኔያቸው ውስጥ በአጥንታቸው ውስጥና በስጋቸው ውስጥ የመቅኔያቸው ፈሳሹ መቅኔያቸው የሚታይ እነዚህ ደግሞ እጅግ በጣም ቆንጆ ናቸው። ውበታቸው እንኳን በምንም አይለካም። አንድ ሁራ ላይን ብቅ ብትል ምድርን በሙሉ ታበራለች ብለው ነው የሚያምኑት ሙስሊሞች ማለት ነው። ውበት ራሱ ምንድን ነው? አጥንቷ የሚታይ ፀጉር የሌላት መላጣ ፍጥረት እሷ ምንድን ነች? ከሰው ውጭ የሆነች ክሬቸር ሚዩት ነፈኝ ትንሽ ሀሳብ ነበረችኛ። አልሐምዱሊላህ ይቀጥልሽ። እፎይ ሰላም ናችሁ? ሰላም እንኳን ደህና መጣ ወንድማችን። አሁን እኔ የምልህ አሁን በእድሜ ላይ በላይፍ ላይ ማግባት የመጀመሪያ ቀን ነው። ኦኬ ግን ሁሌ ይከታተላለሁ፣ በጣም ይከታተላለሁ። ሁሌ ሙስሊሞች ገብቶ የሚያወሩትን ያለው አንተ የምታስተላልፈው መልእክት ሁሉም ነገር ያለው በጣም ነው የሚከታተልኝ። ኦኬ ግን እኔ ሙስሊም ነኝ። አሁን እኮ ሙስሊሞችን አስገብተው ሙስሊሞች ሲያወሩ አሁን እኮ ማንም እኮ እዚህ ላይ አንተን ቤት ገብቶ የሚያወሩት እኮ መረጃ አምጣ ብትል እኮ መረጃ የት ላይ እንዳለ እኮ የማውቁት ናቸው። አሁንም የአንተ ተከታዮች የክርስቲያን ልጆች አሁን እኮ ከሙስሊም ገብቶ ቢያወሩ እኮ አንድ መረጃ አምጣ ብትል እኮ እነሱ መረጃ ያውቁም። አንተ ግን ሙስሊም እኛ ሙስሊም ዋናው መረጃ እነሱ ማምጣታቸው አለማምጣታቸው ሳይሆን ወንድማችን አልሐምዱሊላህ አንተ መረጃውን በደንብ ያዝ። የምናነሳው ምንድን ነው? አንድ ትንሽ እንትና አንድ ቢያንስ በሁለት ደቂቃም አንድ ደቂቃም ቢያንስተኛ ከዛ አሁን አንተ በጣም ቁርአን ላይ ያለ መረጃ ራሱ በጣም ታውቃለህ። አሁን ቁርአን ላይ የት እንዳለ በምን ምዕራፍ ላይ በምን ገልጽ እንዳለ ሁሉም ታውቃለህ። አንተ እንደውም ከሙስሊሞች አሁን ገብተህ አሁን በአንተ ቤት ላይ ስለ እስልምና ደግፎ ከሚያወሩት በላይ አንተ በጣም ታውቃለህ ስለ እስልምና ማለት ነው። አሁን ደግሞ እስልምና ሃይማኖት ነው እንጂ እኮ ለኛ ምንም አይደለም። ለአንተ ክርስቲያን ሃይማኖት ነው እንጂ እንትን አይደለም። ታውቃለህ ማንንም አሁን ግልጽ ረጅም ተከታትለኛል። አልሐምዱሊላህ ምን ያህል ጊዜ ተከታትለኛል? ወራቶች ሆነዋል እንዴ? በጣም ነው እንጂ ባለፈው ነው ሊታሰር ምናምን ከተባለበት ጊዜ ነው በጣም የሚከታተልኝ እንዴ። አመት ሙሉ ተከታትለኛል። ቆንጆ ነው። አመት ሙሉ ተከታተል። አዎ እኔ የምልህ አሁን እኮ በውስጤ ላይ ያለውን ነገር መጀመሪያ ገብቼ ስለማልናገር ለማብራራት አልችልም። ግን ብዙ ሀሳብ ነበረኝ። ግን ያው ብቃት ይፈልጋል ታውቃለህ ማብራራት ያ። ስለዚህ ያው ጥያቄ ካሉ እንቀበላለን። በኋላ ላይ አንዴ ወደ ቶፒኩ እንመለስና ጥያቄ ካሉ እንቀበላለን። አመት ባይዜ አይ ቲንክ አሁን እዚህ ላይ ማለት ነው አሁን ይኸውልህ ስለ እስልምና ጨርሶ ሳያውቁ ስለ እስልምና ደግሞ መረጃ የማውቁትን አስገብተህ አሁን ስለምና ስም እንትን ከሚሆን ልክ እንደ እንደሱ ብትገናኝ አሁን ላላይ እጅ ያለው እግር አለው ምን አይነት እግር ነው ሲባል አላይ ሁሉንም ሰው ስለምንትን ስለመገረግ ለራሱ የሚገባው ያ ሁሉ በመረጃ የምነግሩት እንዳንተ ምዕራፍ ሁሉም ነገር በመረጃ የሚይዙት እነሱ ናቸው እንጂ አሁን እኮ አንተ ጋር ገብቶ የሚያወሩት ሰው እኮ ራሳቸውም ሰላት ማሰግዱት ናቸው እኮ። አሁን እኮ ቢታቸው ሰላት በትክክል ማሰግዱት ናቸው። አሁን ደግሞ ስለ ሴት ምሎ እኮ ስለ ሴት አመላልሶ የሚያወራው እኮ ያን ካነ መረጃው መንገር ነው እንጂ ስለ ሴት አስቀዳድሞ ማውራት የለበትም ነበር። ታውቃለህ ሰላት ካልሰገደ እኮ አንድ ሰው ግን ሙስሊም አይደለም አለ። 5 ቀን ምናምን ካቆመ እኮ ከእስልምና ይወጣል። አዎ እሱም ደግሞ አሁን አንተ ጋር ገብቶ የሚያወራው እኮ አውርቷል ለመባል ነው እንጂ ራሱ ሰላም ስለማይሰግድ ራሱ ዝና የሚሰራ ሊሆን ይችላል እኮ። ይሄንን ሰው አስገብተህ አንተም እንትን ባትል መልካም። አሁን እንደ ተላልቁ እሺ በቃ እናመሰግናለን። ለሁሉም አልሐምዱሊላህ ተከታዮችም ለሁሉም ግልጽ እንደሚሆን ቢጠለቅ ደስ ይለኛል። አሁን ደግሞ እንደዚህ አስተ ማንኛውም ሰው ታስገባ ማለት ነው። ስለ እስልምና መረጃ አምጣ ቢባል ምንም አያውቁም። እሺ እናመሰግናለን። አልሐምዱሊላህ እንግዲህ አመት ከሆነ በደንብ ታዝበሃል ማለት ነው። ታዝበ ነው የወደህን የገለጽክልን ዛሬ። አሁንም እኮ እኔ ሙስሊም ነኝ እንጂ አልከታተልም። በቃ ሃይማኖቴ ነው እኮ። አሁን አንተ
ክርስቲያኖችም እኮ ሁሉም የሚውሉት እኮ ኃጢአት ላይ ነው፣ ሁሉም የሚውሉት ወንጀል ላይ ነው። ግን አንተን ይከታተላሉ። እኛም እንደዚህ ሙስሊም ሃይማኖት ነው እንጂ ግን አልከታተልም። እውነቱን መነጋገር ነው። እኔ ያላወቁትን እኔ ግን ትከታተለኛለህ። አልሐምዱሊላህ አመት ሆነ ላይፍ ላይ እከታተላለሁ። አዎ ግን ያላወቁትን ነገር አሁን ክርስትና እንደዚህ ነው ቢል እኮ መረጃ አምጣ ብትል ከየት መረጃ የሚያመጣበት አቅም የለኝም። ታውቃለህ፣ እንደውም ያንተ ላይ አቅም ራሱ የለኝም። ለዛ እስልምናን ስም አላጠፋም። ከትላልቅ እንደዛ ነው መረጃ ማምጣት ከሚችሉት ጋር እንጂ አሁን ዝም ብሎ ገፍቶ እኔ እስላም ነኝ ብሎ እስላምን ወክዬ እናገራለሁ ብሎ መረጃ ደግሞ አምጣ ስትል አንድ አመት እንደተከታተለ ሰው የሆነ ጥያቄ ልጠይቀው። ይሄ ልጅ አልሐምዱሊላህ አንድ አመት ተከታትለዋል። ኦኬ ሲያስገባ እፎይ መርጦ ያስገባም። የሚያውቁት እናውቃለን የሚሉትን ነው የሚያስገባው፣ ወይም ደግሞ የላከለትን በጠቅላላ ያስገባል። ግን እሱን ይቅርና አንድ አመት ስትከታተል እፎይ ያነሳቸው ሐዲሶች ላይ ወይም ያነሳቸው ትምህርቶች ላይ ስህተት አግኝተሃል? አንተ በራስ ጠይቃል? ሄደው ኡስታዞችን እንደዚህ ስህተት አለው ብለውካል? እኔ አልጠየኳችሁም። እፎይ ሲናገር እኮ በቁርአን የሌላ ነገር እኮ አላወራም። እፎይ እኮ ሁሉንም ቁርአኑን በቃ አስተርጉሞ እኮ ሁሉንም ቁርአን ያውቃል እኮ እፎይ። ለዛ ትላልቅ ኡስታዞችን እዚህ ጋር ቢያስገባ እኮ ለዚህ ምክንያት እኮ ይሄ ነው ብሎ እነሱ መረጃ አምጥቶ ለሱ ማሳያት ነው እንጂ አንድ ሰው እኮ በቃ ዝም ብሎ ራሱን ሐሳብ አውርቶ መረጃ ሲያጣ ደግሞ ማውረድ፣ መረጃ ሲያጣ ማሳደብ አይሰራም እኮ። መሰዳደብ እኮ ምንም ዋጋ ጥቅም የለውም። አንዳንድ ሰው እኮ መረጃ አምጣ ስትለው እኮ ይኸውልህ ቁርአን ከፍተህ ታሳየዋለህ። አንተ የምታሳየው ቦታና አንተ የምታንብብለት ቦታ ራሱ አያውቅም። ታውቃለህ፣ ራሱ አያውቅም። የነሱ መልስቶና መሳደብ አይደለም። አንተ ከፍተህ ካሳየው ለዚህ የሚሆነው መልስ ቦታውና አንቀጹን ሄዶ ከፍቶ ካነ ምክንያቱ ለአንተ መንገር ነው እንጂ። ስማኝ አንዴ ስማኝ። የእነሱን መልስ ተወውና እፎይ የሚያነሳቸው ከቁርአንና ከሐዲስ ትክክል ከሆኑ እነሱ ለምንድን ነው አንተ ጠይቀህ መልስ ይዘህ ያልመጣው? አመት ሙሉ ስትከታተለው ከነበረ ጥያቄዎች ያነሳል፣ ከቁርአን ያነሳል፣ ከሐዲስ ያነሳል። እነዛ ነገሮች ትክክል ከሆኑ ጥያቄውን ጠይቃችሁ ለምንድን ነው መልስ የማትቀበሉት እናንተ ከኡስታዞቻችሁ ማለት ነው? ትክክል አይደለም። አልሐምዱሊላህ ይባላል። እኔ አንተ ተማሪ ነኝ፣ አንተ ጋር ነው የምማረው፣ እነሱ ጋር ልማርም ማለት አይደለ? አዎ እኔ እኮ እኔ የምልህ አሁን እዚህ ጋር ገብቶ እፎይን ላስረዳና ስለ እስልምና ላስረዳ አይደለም። አሁን እዚህ ጋር ገብቶ ለእፎይ እስልምና ወክለን እንደዚህ እናደርጋለን ለነሱ ነው። አልሐምዱሊላህ ያው መልእክቱ እስልምና ነው። ለአንተም ተከታዮች እና አሁን ሙስሊም ተከታዮች ራሱ እኮ እዚህ ላይ ብዙ አሉ። ለዚህ ሰው ግልጽ እንደሚሆንለት አንድ ሰው በምርጫ በጣም ትላልቅ ሰዎችን ለኡስታዝ አቡ ሀይደር እንደነሱ ያሉትን አምጥቴ እንዳንተ ያሉት ማለት ነው። አሁን እኮ ያንተን ተከታዮች እዚህ ጋር ብታመጣው እኮ እንዳንተ መረጃ ማምጣት አይችሉም። እሺ አልሐምዱሊላህ አከናጎ ነው ጋር እንዳንተ አፋን ኦሮሞ እንደንደሳይ ነው። እኔ አላባ ልጅ ነኝ ታውቃለህ። ኦኬ ኦሮምኛ ነው የሚችለው እያሉ ነው። ተሳስተው ነው ማለት ነው። ጥሪ አድርግለት በቃ ለአቡ ሀይደር ጥሪ አድርግለት በቃ አይሻልም? አዎ እኔ አማርኛ ባለመቻሌ ሳይሆን ትንሽ የማስረዳት እንትን ነው ታውቃለህ። ሁሌ ላይፍ ላይ ገብቼ እንትን ስለማልል አዎ እንጂ የአማርኛ ጉዳይ ችግር ምናምን የለብኝም። አላባ ጥሩ ጓደኛ ነበረኝ። አላባ ላይ በጣም ወደ ጓደኛ አለኝ አላባ እና እሺ በርታ። ሙስሊሞችም ገብቶ ያለ መረጃ ገብቶ ደግሞ መረጃ ሲያጡም ደግሞ ተሳድቦ ማውጣት አስፈላጊ አይደለም። አንተም ደግሞ እነሱ መረጃ ስላላመጡ ደግሞ እስልምና ማንቆሻሻሽ እንትን አይደለም። ትላልቅ ኡስታዞች ከተገናኙና አንድ ቀን እኛም እስኪ በቻልነው አቅም እነሱም ጥሪ እናደርጋለን። አሁን ደግሞ ከታች የምትሰሙት ያው ያለ መረጃ ገብታችሁ እዚህ ጋር ደግሞ ያው እሱ መረጃ ስጠይቃችሁ ስለ እስልምና መረጃ አጣችሁ ደግሞ እስልምና የምታሰድቡትም ተረጋጉ ማለት ነው። እሺ ቴንክ ዩ እናመሰግናለን። እንግዲህ ያው አልሐምዱሊላህ ጥሩ መልእክት ነው ያስተላለፈው። ምላሽ ከሌላችሁ ማስረጃ ከሌላችሁ ዝም በሉ አትሳደቡ ነው እና ትልልቆቹ መጣው ሲመልሱ ብናይ እንረጋጋለን ነው። ኦልሞስት አመት ሆነኝ መከታተል የጀመርኩ ነው ያለው። ብዙ ነገሮችን ታዝቦ ነው ያን የታሰረ የተባለ ሰዓት ጀምሮ ስከታተል ነበር ካለ ረጅም ነው። ኦልሞስት ዘንድሮ አመት ሆነው ማለት ነው። ባይዘይ በዚህ ሳምንት በጣም ብዙ ሰዎች ናቸው ቴክስት እየላኩልኝ ያሉት ካወቁ አመት ሆነኝ የሚሉ ማለት ነው። ከክርስቲያኖችም ሙስሊሞችም አብዛኞቹ በዚህ ሳምንት
ኦልሞስት ዛሬ ቀን ስንት ነው? በእኛ ስንት ነው? ለሚሸጊት በእኛ 25 ነው። 15 ነው በእኛ 17 ነው። ስንት ነው? በእኛ በፈረንጅ ነው 25። በፈረንጅ 25። ኦልሞስት ከሳምንት በኋላ ነው እኔ ገደል የሚለው አዋጅ የወጣብኝ። ከሳምንት በኋላ እንደዛ አካባቢ ነው። ኖ 2 ቀን አለፈው። ትናንትና ነበረ። ትናንት ሳይሆን ትናንት ወዲያ አካባቢ ላይ አንድ ቪዲዮ ሰራው። አመት ሆነው ማለት ነው። ከዛ ከ3 ቀን ከ4 ቀን በኋላ ቪዲዮውን ከሰራሁት ካስታወሳችሁ አይቲ ላይ የውይይት ጥሪ አቡዋይደርን አንስቷል። እሱም ጥሪ መወየት እንችላለን አንቺ ቤት ላይ ምናምን የሚለውን ተተቀበልኩ በኋላ እሱ ቪዲዮ ላይ ነው የጮኸው ካስታወሳችሁ። እሱም ቪዲዮ ከሰራሁት በ3 ቀን ውስጥ ምናምን ውስጥ ነው ኢሚዲየትሊ ገደል ያሉኝ ማለት ነው። አንቺ ቤት ላይ መጥቼ መወየት እችላለሁ፣ ችግር የለብኝም። እውነትም ማሳወቅ ነው ኡስታዞቹ የሚመጡ ከሆነ ብዬ ስል ኢሚዲየትሊ ለዛ ቪዲዮ ምላሽ ያደረጉት ምንድነው ሲገደል የሚል ነበረ። ቪዲዮውን የሰራሁት በ16 ነው። ዛሬ 18 2 ቀን ነው ማለት ነው። ቪዲዮውን በሰራሁት ማክሲመም ሳምንት ነው የቆየው፣ 5-7 ቀን ምናምን። ከዛ በኋላ ኢሚዲየትሊ እንትን ሆነ ማለት ነው። እና ኦልሞስት ዓመት ሆነን ማለት ነው። ኤኒዌይስ ግን ወደ ቶፒኩን መለስና የእስልምናው ገነት ብዙ ምግብ ለመብላት፣ ብዙ መጠጥ ለመጠጣት፣ ብዙ ሴቶችን ለማግኘት በየ60 ማይሉ ላይ ሴቶች አሉ። ይሄንን መሰረት ያደረገ ነው የሚለው ላይ እያወራን ነው። ሁሴን እና አብዲ እንኳን እንደመጣችሁ። ሰላም ነው፣ እንዴት ነው? ትንሽ ድምፅን ከፍ አድርጋ አይሰማም ብዙ። አይመን እሰማለሁ። ትሰማለህ? የሆነ ልጅ ልካሃል? አዎ ልኬልህ ነበር። አዋርታኝ ቲክቶክ ጋር። ኦኬ አልጠመቀችም ገና? አዎ ልማር መምህር አጥቼ ስትለኝ እርሱ ያገናኝሻል ብዬ ነበር እንትን ያልኳት። ኦኬ ለመምህር ልክ እኔም ለሌላ መምህር ልክያታለሁ። እኔ ጋር ብዙ ልጆች ስላሉ። ኦኬ እሺ ጨርስና እስኪ አንድ ሀሳብ ነበረችኝ ጠይቃለሁ። እሺ ኦኬ አብዲ ምን አልከኝ? በራሱ ጉዳይ የሆነ ሀሳብ ነበረኝ። ቀጥል። እሺ ድምፅን ትንሽ ከፍ አድርገው ነው። አይሰማም? አሁን እሰማለሁ። ቀጥል። በገነት ደስታ ዝርዝር ከእስልምና የተሻለ ክርስትና ውስጥ አለ? የደስታ ዝርዝሩ ሂንቱ ለንጽጽር እንዲመች። መልካም። የገነት አንተ በትልቅዬ ዕቃ መብላት ነው ደስታ ብለህ የምታስበው? ደስታ ለምሳሌ ከመንፈስም ከስጋም ስለሚዋሃድ 2% ማለት ነው። በትልቅዬ ዕቃ መብላት ደስታ ነው? በትልቅዬ ዕቃ መብላት ደስታ ነው ወይ? አንዴ ክፈተው ክርስቲያን። አሁን ስለዚህ እያንዳንዶቹ ጥቅሶቹን እያየናቸው እንሂድ። እሺ በትልቅዬ ዕቃ መብላት ደስታ ነው? መጀመሪያ ተረዳኝ ሀሳቤን እኮ እየተረዳው። አሁን የገነት ጸጋ ውስጥ አንዱ በትልቅዬ ዕቃ መብላት ስለሆነ እንያው እስኪ። ደስታ ማለት 2 አይነት ነው። ምናልባት ከተግባባ ሁለት አይነት ሚል የለም። አክቹዋሊ እንደዛ አይነት ቴዎሎጂ ይዛችሁ መጣችኋል። ኢኖቬሽን ነው። ኢኖቬሽን ሁሉ ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነም ነው። 2-3 አይነት አንድ አይነት ደስታ የሚባል ነገር የለም በእስልምና። እናንተ እንትኖቻችሁ ይዛችሁ የመጣችሁት ነው። ሃይማኖትን ቤት ሳይሆን ሰውኛ መዝሙር ቀንስ። እሺ አንብበው። ይሄን በትልቅዬ ዕቃ መብላት ደስታ ይሰጣል? መች ተረዳኝ። በሐሳብ አንብበው።
ምኑን ላንብበው? የተከፈተውን ቁርአን እና ችግር አለው? ምንድነው ችግሩ? እስኪ እንደ ክርስትና ተስፋ የምታደርገው በገነት ሄደ በወርቅዬ በሰፊ ሰሃን ለመብላት ነው። ኦኬ፣ አንዱ የስጋ ደስታ ስለሆነ ይሆናል። እና ምንድን ነው የደስታው? ሰው ምንድን ነው ደስታው? በትልቅዬ አካላዊ ደስታ ማለት ነው። አካላዊ ደስታ ምን ማለት ነው? ማለት አካላዊ ደስታ ነው። የሰው ልጅ እኮ በምግብ በወሲብ ነው አካላዊ ደስታ ያገኝ ይችላል። ታዲያ ይህንን እኮ የሆነ ሰፈር ጠግረር ብለህ እኮ በትልቅዬ ትሪ መብላት ትችላለህ እኮ። ምን አታገለ ገነት ምን አስጠበቀ? ታዲያ ገነት ገብተን ምን እንጠብቅ እንደ ክርስትና? እስኪ ትልቅዬ ሳህን መብላት መጠበቁ ይሻላል፣ በትልቅዬ ኩባያ መጠጣቱ ይሻላል። እና አንጻራዊ እንደ ክርስትና ምን እንጠብቅ እስኪ? የተሻለ ነገር አለው ከእስልምና? አንዳንዴ እኮ ቆይ ቅድሚያ ይችኛዋ ላይ አርጊው እናድርግ ትንሽ። በትልቅዬ ዕቃ መብላት እና አንደኛው ደስታ መብላት ነው ከተረዳኝ። አብዲ ሰላም አለይኩም። ሰላም ነው አለን አልሐምዱሊላህ። አሁን ስለ ገነትና ስለ ጀነት እያወራች ነው። አሁን እኮ እፎይ እዛ ካፕቷል ታውቃለህ። እኔ ሙስሊም ቢሆንም አሁን ክርስቲያኑ ሆኖም እኮ እና እፎይ አይደለም እኮ ብዙ ሰው እኮ መጽሐፍ ቅዱስ ምናምን አንብቦ ማቆጥ አሉ እኮ። አሁን እኮ እዚህ ጋር ቁርአን ከፍቷል። እኔ ሙስሊም ቢሆንም የሙስሊም ተከታይ ነኝ እንጂ ሙስሊም እንደ ለኔና ያለ ጨርሼ አላውቅም። አሁን ያለ አልሐምዱሊላህ እዚህ ጋር በገነት ትልቅ ነገር ማለት ምናምን ካላ ያንን እንዳንተ መረጃ ማቅረብ ነው እንጂ ካልቻልክ ደግሞ መጀመሪያ ለማግባት ነው። አሁን እንዳልኩት በተላልቅ ታዞች ገብቷል። ችግር የለውም። አልሐምዱሊላህ አንዴ በገነት ይሄንን ያስደስተኛል ብሏል። ምን በትልቅዬ ሳህን መብላት ምንድነው ይበላው? የተለያዩ ፍራፍሬዎችን ሳይ ሙስሊም 2839 ክፈትልኝ አንዴ። የሚጠጣውስ ደግሞ ምንድን ነው? በትልቅዬ ኩባያ ምንድን ነው የምትጠጣው? ወተት ይጠጣል፣ ማር ይጠጣል። እችን ደግሞ ትጠጣለህ። እስቲ ይህንን አዲስ አንብበ እስቲ ይህን አዲስ አንብበ እስቲ። ለምሳሌ እንደ ክርስትና አዳምና ሔዋን ገነት ውስጥ ፍሬ በልተው መሰለኝ የተሳሳቱት። ችግር የለውም ቀጥል፣ አንብብ። አይ ምናልባት በጣም ብዙ ቆይተህ ነበር አንተ። ምናልባት እኮ ገነት አዳም የተሳሳተበት ምግብ በልቶ መሰለኝ። ቀጥል፣ አንብብ። ይሄንን ምን ማንበብ እኮ ትርጉም የለውም ካልተረዳዳ ባሰ። ኦኬ ሚውት አድርግና እንደ ነበብ። እሺ ሉክ ሁሴን ታነባዋለህ? እኔ ላውራ ትንሽ እድሉ ከተሰጠኝ። እችን አዲስ አንብባት እስቲ። ባቡ ማ ፊ ዱንያ ሚን አንሃር ልጀነት። አይሰማም? ቀጥል አንብብ። አንብበው ይሄንን ያቀለምኩትን ሁሴን። ሁሴን አለ? ማይክ ዝግ ነው። አይሰማም? አሁን ቀጥል። ይሰማል። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم صيحان وجنان والقربة واليبيل كل من أنهار الجنة إلى ምን ማለት ነው? ኦኬ ሁሴን ማይክን አትዝጋው። ሁሴን አይሰማም? አሁን ቀጥለው። ትሰማለህ? ትርጓሜው አሁን እዛ ጋር የሚገልጸው ምን መሰለህ?
የመብያ ሳህኖችና እንትኖቹን ነው የሚገልጸው። እዛ ጀነት ውስጥ የምንጠቀመው ነገሮች አሉ አይደለ? እነሱ ነው የሚገልጸው። ቃል ብለህ ቃል አቡ ሁረይራ ብለህ እዚህ ውስጥ መብያ መጠጫ የሚላለ ይህንኛውን አዲስ ሰኑ ተርጉም ያሉት ነው። ቀጥል። ሄሎ እሺ ቀጥል። وعن أبو هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبو هريرة عند توروا كرسول الله صلى الله عليه وسلم انديني علوت ነው የሚለውና እዛች በጀነት ውስጥ የሚያብያ እንትኖች አሉ አይደለ? ሰሃኖቹ ይገልጸው ነው። ሰሃኖች አሉ። ትርጉም አላውቅም በላይ በቃ ትርጉም ካላወቅ እኛን ተርጉምልህ። ትርጉሙን አላወቅከውም። ቢያንስ ናይል የሚለውን እንኳን አታውቃትም ነበር። ይቀጥላል። ክርስቲያን የገነት ውሃዎች ናቸው። ነቢያ ሳይሆን ጀነት ውስጥ የምትጠቀመው ነገሮች ነው። ውሃውም አለ፣ ምንጩም አለ። ወተትና የእንትን ነው የሚያሳየው እዛ ጋር አምሩን ነው የሚያሳየው። አንዴ ስለዚህ ቅድም ባሳየናችሁ ቁርአን ሱራ 43:71 ላይ በሰፋፊ ሳህን ትበላላችሁ፣ በትልልቅ ኩባያ ትጠጣላችሁ ተብሏል። ምንድን ነው የሚጠጡት? የገነት ውሃ ምንድን ነው? ቀጥር። ያ ውሃው ምንድን ነው? ሳይሃን፣ ጃይሃን፣ ኤፍራጠስ ኤንድ ናይል አር ኦል አማንግ ዘ ሪቨር ኦፍ ፓራዳይስ። እነዚህ ሳይሃን፣ ጃይሃን የኤፍራጠስ ወንዝና የናይል የአባይ ውሃ ማለት ነው የገነት ወንዞች ናቸው። በትልቅዬ ኩባያ ይጠጣዋል። ግድባችን በቃ አለቀለት፣ ወደኛ አይመጣም። በትልቅዬ ኩባያ ሲጋዙት ማለት ነው። ክፈተው እንትኑን 43:71 በትልቅዬ ኩባያ ሲዞርባቸው እና አዳም አልበላም ነው እያልከኛለኝ። ምናልባት ሀሳብ ከወርቅ በሆነ ሰፋፊ ዝርግ ሰሃንና ኩባያዎች፣ ሰፊ ኩባያ አባቴ ትይዝና አንድ ቤት ያህል በኩባያ ስትለው ማለት ነው ስትጠጣ። አሁን እዛ ጋር ኩባያ ሲሎኮ እንትኑ ነው የሚገልጸው እንጂ በትልቅ ኩባያም ጠጥተ በትንሽ ኩባያም ጠጥተ እዛ ጋር በትልቅ እንደ ነፍሳችሁ ትጠግባላችሁ ነው። ምክንያቱም በቃ ለከታይ ትበላለህ ሁሴን። እዚህ ቁጥጥር ነበረብን። እዛ ግን በትልቅዬ በቃ በትልቅዬ ዕቃ በለው ነው እኮ። ለምሳሌ አሁን እዚህ ልብላው እንኳን ካልኩ እኮ ለነገው እያሰብኩ ነው እንትን የምትለውና እዛ ጋር ግን ፈጣሪ ሁሉንም ነገር ስለፈቀደልህ በትልቁ እንደ ልብህ ማለት ነው። በትልቁ አሁን ስል የሰሃኑንና የኩባያው ምልክት ሳይሆን እንደ ልባችሁ ትጠግባላችሁ ነው ያቺ የምትገልጸው እንጂ አይደለም። አሁን የዛ ሰሃን ትልቅና ትንሽ የትኛው ሰሃኖች እኮ ይለያያሉ፣ ኩባያዎች ይለያያሉ። የዛን አይደለም አሁን እዛ ጋር ቁርአኑ የሚገልጸው ምንድነው? እዛ እንደ ልባችሁ ሳትጨናነቁ ለነገው ሳታስቡ እንደ ልባቸው እንዴት ነው ይባሉት? በምንድን ነው ይባሉት? በትንሽ ዕቃ ወይንስ በትልቅ ዕቃ? እዛ ጋር በትልቅም በትንሽም አለ። ግን በትልቅ እዛ ጋር የሚለው ሰሃኑ እንደ ልባችሁ ነው የምትጠግቡት። ሰሃኑ ደግሞ ከምንድን ነው የተሰራው? ሰሃኑ ከላይ ከሉሉ አለ፣ ከመርጃን አለ፣ ከወርቅ የተሰራ አለ፣ ከተለያየ ነገሮች የተሰሩ አሉ። እዛ ዕቃ እዛ ነው ያለው በለኛ እንዳለ የሚገልጸው በቃ ጽድጽ ከወርቅ ከሉል ምናምን የተሰሩ ናቸው እንዳለ። አዎ ዋው በቃ አንተ ይሄ ነገር በጣም ነው። እንዴት ነው ከአንዱ ቤት አንዱ ቤት ይበላለጣሉ ማለት ነው። የኔ ቤት ከወርቅ የተሰራ ነው፣ አንተ ቤት እስከምንድን ነው ትባባላላችሁ? እዛ አሁን ይበላለጣል። ለምን እንደ ዱንያ ላይ አሁን እዚህ እንደ ያው ባለሀብቱና የተለያየ ሰዎች እኮ ይበላለጣሉ በምግብ በቤታቸው በሁሉም አይደለ? ጀስት ላይክ ፍሪጅ አለ፣ ግን ፍሪጅ አለ ማለት ነው። በስራው ፍሪጅ አለ እንዴ? ፍሪጅ እኮ ትንሽ ናት እኮ በጀነት ውስጥ ሲታይ የተለያየ ትልቅ አንተ በአይምሮ ውስጥ የሰው አይምሮና በሰው መንፈስ ውስጥ ይመጣል ያልታሰበ ነገሮች አሉ። እዛ ጋር አሁን ፈጣሪ ያዘጋጀው ጸዴ ነው በለኛ። እንትንስ ሞባይል ቴክስት ምናምን መላላክ አለ
እንዴ እሱ እኮ በቃ ልክ እንደ ከዚህ የበለጠ ህይወት ነው እዛ ያለው እኛ የምንለው በሃይማኖታችን ማለት ነው። አሁን ግን አሁን እኮ ምን አደረጋችሁት? ምንም እኮ የበለጠ አይደለም እኮ ቁሳዊ ያደረጋችሁትና ገነትን እኮ ራሱ ስላችሁት ምድራዊ ያደረጋችሁት እኮ አንዴ እዛ ካርድ የሌለው ሞባይል አለ። ካርድ አያልቅም። ዳታ አንሊሚትድ የሆነ ማለት ነው። ምግብ ቀልድ ሳይሆን ስለ ካርድ ስለ ሞባይል ምናምን ቀልድ ሳይሆን እዛ ጋር ለእውነቱን ስለ ሃይማኖታችን የሚያዘው ነገር ንጽጽር ማድረግ አለብን። አሁን ችግር የለውም የኛ እስልምና አሁን ያንን በሚናገርበት ሰዓት የክርስቲያኑ ደግሞ ስለ ጀነት የሚያወራው ነገር ምን አለ? ጀነት ራሱ የለም ብላችሁ እሺ፣ አንዴ እንሄዳለን። እኛ ቁሳዊ አይደለም በቃ ገነት በቀላሉ ለመናገር ያህል አቡ ሃይደርም ሲጠይቀው ስለሰማው የክርስቲያኖቹ አልተዘረዘረም የኛ ተዘርዝሯል ቀንተው ነው አለ። በመጀመሪያ ደረጃ አንድ ነገር ልንገራችሁ፣ በዚህ በምድራዊ ላይ ያለ ነገር ምንም የሚያስቀናን ነገር የለም። ሰለሞን የዳዊት ልጅ ምን አለ? ከሰማይ በታች ሁሉን አየው፣ ሁሉ ከንቱ ነው አላል። ሁሉ ከንቱ ነው። ለተራበ ሰው ምግብ ትልቅ ቅንጦቱ ሊሆን ይችላል። ለጠገበ ሰው ግን ዳቦ ለሱ ተራው ነው የሚሆነው፣ ቅንጦቱ አይደለም። ማር አይቶ ለማያቅ ወይንም ደግሞ ማር ብርቁ ለሆነ ቅንጦት ሊሆንበት ይችላል። ማር ቆራጭ ለሆነ ሰው ግን ማር ለሱ ደንታው ነው። ብርዝ ወይንም ደግሞ ወይን ለማያገኝ ሰው ሊቋምጥ ሊመኝ ይችል ይሆናል። ብርዝ ለሚጥል ወይንም ደግሞ ነጋዴ ለሆነ ግን ብርዝ ለሱ ደንታው አይደለም። ወተት ለሚወድ ሰውና ወተት ለማያገኝ ሰው ወተት ሰዎች ጋር ሲያይ ሊቋምጥ ይችላል፣ ሊመኝ ይችላል። እርባታ ለሚያረባ ላሞች ላሉትና ወተት ነጋዴ ለሆነ ሰው ወይንም ደግሞ የወተት ፎቢያ ላለበት ሰው ወተት ለሱ ደንታውም አይደለም። ሙዝ አይቶ ለማያቅ ሰው ሙዝ ብርቁ ሊሆን ይችላል። ሙዝ ጓሮ ላለ ሰው ግን ሙዝ ደንታውም አይደለም። ስለዚህ የኛ ዘላለማዊ ደስታችን በእነኚህ ቁሶች ላይ አይደለም የተመሰረተው። አንድ ነገር እናጠቃለን፣ አንድ ነገር እናሰብታለን፣ አንድ ነገር እናስጨብጣለን። አንድ ነገር መዘንጋት የለባችሁም። ሐዋርያ ቅዱስ ጳውሎስ እንደነገረን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? አይን ያላያት። ምን አይን ያላያት? ሙዝ አይን አይቶታል። ሴቶች ፓርጭ ነበር ሴቶች ምናምን ብለን ያ በትልቅዬ ሳህን መብላት ሆነ በትልቅዬ ዕቃ መጠጣት ብርቃችን አይደለም፣ ይታወቃል። ስለዚህ ይሄ በሆነበት ሰዓት ላይ ባልታየው ባልታወቀው ነው እኛ የምንመካው ማለት ነው። አይን ያላየው ጆሮም ያልሰማት ተብላለች እና እሱ ላይ ነው መሰረት የምናደርገው። እምነታችን መሰረት የሆነው አይን ባላየው ጆሮም ባልሰማው ይሆናል ማለት ነው። አይ ቲንክ እየተቋረጥኩ ነው መሰለኝ። ይሰማሉ እና ምግብ መጠጥ አለ ነው ወይስ ለማለት ነው? ቆይ አንዴ ሚውታርክ አንዴ ጣልቃ ትግቡ። ስለዚህ በደንብ አስጨብጡልኝ። ዋናው ያልኳችሁን ሐዋርያ ቅዱስ ጳውሎስ እንደነገረን አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ተብሏልና ደስታ አለ በምግብና በመጠጥ አይደለም። ምንድን ነው ብላችሁ ብትጠይቁን ግን በመንፈስ ቅዱስ የሆነ ደስታ ነው። እሱ ደግሞ በአይን ያልታየ በጆሮም ያልተሰማ በልብም ያልታሰበ ነውና በቃል የሚገለጽ አይደለም የኛ ደስታ። አብዲ ፕሮቴስታንት ነህ? አይደለም፣ ሙስሊም ነኝ። ኦኬ፣ የክላስን ቅራ እስኪ ሱረቱ የክላስን። አይ ጥያቄ ያልጨረስኩም፣ እስኪ ያስረዳኝና ችግር የለም። ሱረቱ የክላስን ቅራ። ፕሮቴስታንት ነህ እያሉ ነው። አዳም ታዲያ በላ የሚባለው ታዲያ አካላዊ አይደለም?
ምናልባት እስኪ የጠየቁን መልስ ቅድሚያ ሙስሊም ከሆንክ የጠየቁን መልስ ሱረቱል ኢኽላስ ማንበብ አለብኝ ግዴታ ያ ሙስሊም ከሆንክ ምክንያቱም ውሸት አያስፈልግም እዚህ ቤት ውስጥ ፕሮቴስታንት ነህ አሉ ለምን እንዳሉ አላውቅም ማለት መጠየቅ የለብኝም ነው ምንድነው ግን ቀራ ከተባለ والله ኢኽላስ አይደለም ለማለት አለበት ሃይማኖት ተከታይ የሆነ ቅራ ብትለይ እርግጥ ትርጉም ይሰጣል ብዬ ነው ግን ጥያቄ ያቀረብኩኝ ካልከፍ በብሎክ ልሸኝ ስለዚህ ምንም አታስፈልግም ማለት ስህተት አለው መጠየቅ አይደለም ስህተቱ እምነት ምንድነው ሙስሊም ነህ ፕሮቴስታንት ነህ መጀመሪያ ሙስሊም ነኝ ብሎ ነበር ሲጠይቀው ጣልቃ ትግባ ቆይ ምንድነው እውነት መንገር ሃይማኖቱን መንገር ከብዳል እንዳትነግረው ሙስሊም ከሆንክ ሙስሊም ነኝ በል ጴንጤ ከሆንክ ጴንጤ ነኝ በል አሁን ደግሞ ሙስሊም ከሆንክ ደግሞ ኢኽላስን ሱረቱል ኢኽላስን መቅራት አያቅትም መቼም ቁል ወላህ ነው የመጀመሪያ ምዕራፍ ቁርአን ስለሆነ አይ ምክንያቱ ለምንድን ነው የመቅራት ምክንያት ጭቅጭቅ አታርገው በቃ ኤኒዌይስ ኦኬ ተመለስ ወደ ቶፒኩ ምክንያቱም ትክክለኛ ሙስሊሞች ብቻ ገቡ የምታፍሩበት ከሆነ ቤቴ እንዳገቡ በእምነታችሁ የምታፍሩ ከሆነ እምነታችሁን ዲፌንድ ማታደርጉ ከሆነ ቤቴ እንዳገቡ ደጋግሜ ነግሬያችኋለሁ ኦኬ ምንድነው እሱ ቃል አንደ ልውረድና ይኸውልህ አሁን እዚህ ላይ ኮሜንት ላይ የሚጽፉት እዚህ ጋር ቢገቡ እኮ እኔ ከነሱ ጋር ማውራት ይችላሉ ታውቃለህ እነሱ ይኸውልህ እነሱም በእኔ በቻልኩት አቅም ስለ ክርስትና ሊያደክማቸው ይችላሉ ምክንያቱም እንዳንተ መረጃ አለበትና አንተ የምታሳየው መረጃ ስለማያውቁ ማለት ነው አሁን እዚህ ጋር ስለ እስልምና ወክሎ የሚያወሩት አንተን አይመጥኑም ከሆነ ማድረጋችንማ ካልመጠኑም እንዲማሩ ነው ምንድነው ያልኩህ አሁን እነሱ ምንም መረጃ ከሰዓት ፖስት ስለምናደርግ ባያኔ ጣልቃ ትግቡ በደንብ አስተውሉ እዚህ ጋር የሚገቡት ሁሉ ይመጥኑናል አይመጥኑንም የሚል ሙግት ውስጥ ዘና ያለም የገባ ነው ሰው እንድትማሩ ነው ከዓመት በላይ ተመሪያለሁ ብለሃል አልሐምዱሊላህ ያ መማር ነው ዋናው እንጂ እዚህ ጋር የተቀመጥነው ከላይ መጥነን ከላይ አይመጥነንም ለማለት አለ ኤኒስ ፓራፍሬዝ አድርገው ቶፒኩ ሰላም እንዴት ነህ ሙስጣፋ ሄሎ አለን ግራንዲ ፋቴ አንዴ ሚት አድርገው ኦኬ እሺ ስለ ገነት ጉዳይ ያወራን ነበር ጥያቄ ነበረን ገነት ላይ እኔ በዛ ቶፒክ አይደለም ጥያቄ ለመጠየቅ ነበር የገባሁት ስለ ክርስትና ቆይ መጀመሪያ እኛ እንትን እንዳይል ሐሳብ እንዳይቀየር ከቶፒክ እንዳንወጣ እኛ ያዝነው መርሃ ግብር ስላለ እሱ ላይ ሜቢ ሐሳብ ካለ ትናገርና ከዛ በኋላ ትቀጥላለህ ያንተን ጥያቄ ማለት ነው በጀነት ማለት ነው የምትፈልጉት ነገር ሁሉ ታገኛላችሁ አዎ ለምን አይገኝም ስለዚህ ማንኛውንም ነፍስ የፈለገችውን ሁሉም ነገር ይገኛል ማለት ነው አይደል ያ ኦኬ ለምሳሌ አንድ ሰው እዛ ሄዶ ግብረ ሰዶም መሆን እፈልጋለሁ ቢል አላህ ይሰጠዋል ኖ ሲጀመር ግብረ ሰዶም እዛ ጋር የምትመኘው እኮ ምድር ላይ ግብረ ሰዶም የሚመኙት ለምንድን ነው እዛ ጋር ነገር ሁሉ እዛ ጋር ሲጀመር ገነት ጋር መጥፎ ነገር ሲጀመር አይኖርም ኦኬ ለምሳሌ ምድር ላይ ኃጢአት የሆነ በገነት የሚፈቀዱ ነገሮች አሉ አይደለ ማለትም ሐራም የሆኑ ነገሮች በገነት የሚፈቀዱ ነገሮች አሉ ኦኬ ለምሳሌ በወርቅ ሳህን መመገብ መብላት በምድር ኃጢአት ነው አይቻልም ሐራም ነው በገነት ግን ሄዳችሁ የወርቅ ሳህን ነው የምትበሉት በምድር ለምሳሌ ዘፈን ሐራም ነው በገነት ሄዳችሁ ግን ዘፈን ታዳምጣላችሁ ስለዚህ በምድር ያሉ ነገሮች በገነት ሄዳችሁ ሐላል ከሆኑ አሁን ይሄ ቅድም የጠየቁ ጥያቄ ይፈቀዳል አይፈቀድም አይፈቀድ የምትለይ ከሆነ ደግሞ ምንን መሰረት አድርገህ ነው ማስረጃስ ምንድን ነው
ኖ ወንድ እኔ ስለዚህ እንትን አላልኩትም፣ አላየሁትም፣ አልተማርኩትም፣ አላነበብኩትም። እሺ እሱ ነገር ነው ግን የገባሁት ጥያቄ ኑሮኝና እንትን ልል ነው። እሱን ደግሞ ትቀጥላለህ። ማታኮንሽ አንዴ ተማር ነው ትቀጥላለህ። ምክንያቱም ሉክ ምን እንደሆነ ታውቃላችሁ? ቁርአን ላይ ከአንድም 2-3 ጥቅስ አለ ነፍስ ሁሉ የፈለገችውን ነገር ታገኛለች የሚል የተዘጋ አንቀጽ አለ። ነፍስ ሁሉ የፈለገችውን ታገኛለች የሚል። ስለዚህ ብዙ ጊዜ ኡስታዞች በተለያዩ ሚዲያዎች ተጠይቀው ሲመልሱ መኪና እናገኛለን ወይ ሲሉ አዎ ታገኛላችሁ፣ ሲጋራ እናገኛለን ወይ አዎ ታገኛላችሁ የሚል መልስ ነው ያላቸው። ስለዚህ እንደዛ ምድር ላይ የማያገኙትን ነገር የተከለከሉትን ነገር ገነት ላይ እናገኛለን ብለው የሚያምኑ ከሆነ ሌሎች ብዙ ሊጠየቁ የሚገባቸው የሚችሉ ጥያቄዎች አሉ ማለት ነው። ለእነሱስ ምንድን ነው መልሳችሁ? ሁሴን ቀጥል። እሺ ትክክል ጥያቄ፣ ትክክለኛ ጥያቄ ነው። ነገር ግን ለነፍሳችሁ የምትፈልገው ነገር ሁላ አለላችሁ በጀነት ውስጥ። ምክንያቱም እዚህ ኃጢአት የሆኑ የተከለከሉ ነገሮችን ተቆጥበን ለእሱ አላህ ብለን ከተቆጠበንና ከተከላከለንና ወደዛ ሐራም ባንገባ ያንን ነገር እዛ ጋር ታገኛላችሁ የተባለው ያ ነው እንጂ እዚህ ተከልክሎ እዛ ጋር የተፈቀደበት ምክንያት አንድም የለም። ምክንያቱም አሁን ኸምር በእኛ የተከለከለ ነው በዱንያ ላይ ስንኖር ማለት ነው። ግን እዚህ ካልጠጣውና ራሴን ለፈጣሪ ብዬ ከያዝኩት አሁን እዛ ጋር ነገ የኔ ውለታ የኔ ለፈጣሪ ይፈቅድልኛል። ምክንያቱም እዚህ ስለከለከለኝና እዚህ አትጠቀሙ ስላለ ስለተቆጠብኩ ለሱ ብዬ ግን ስለዚህ ብድር እየመለሰልህ ነው ማለት ነው። እዚህ ከለከለ እዛ ሰጠና ከዛ እዛ ጋር ግን ቁርአን ውስጥ እኮ ገልጾልናል። ለኛ አያት ቁርአናችን ይናገራልና ምንድነው የሚለው እዛ ጋር ጀነት ውስጥ እኮ አይኖቻችሁ የማያይ ማለት ይሄ ነው ብለህ ጀስት እንደዚህ አይነት ነው ብለህ በመንፈስ እንኳን በጭንቅላት እንኳን የማታስቡት ነገሮች አሉ። ልክ አንተ ቀደም እንደነገርከኝ በሃይማኖታችሁ እንዳለ የኛ ላይም አለ። ግን ዝርዝር ብሎ እነኛ ነገሮች ምንድናቸው በሚባልበት ሰዓት ነው ትልቅ ሰሃን እንዲህ ብሎ የገለጸው እንጂ እዛ ጋር ይሄ ነው። አሁን ግብረ ስጋ ግንኙነት ስለቀደም ስታወሩ ነበርና እዛ ጋር ፈጣሪ የፈቀደልን ቀጥታ እኮ እንዲህ በዚህ ሁኔታ ነው። ልክ አሁን በዱንያ ላይ እንደምንተኛው በዛ ሁኔታ ነው። እንዲህ ነው የምታረጉትና በእንደዚህ መልኩ ነው የምተኙት። ልክ ሴክስ የምታረጉት እንዲህ በዱንያ እንደምታረጉት ነው እዛ የምታረጉት ብሎ እኮ አልተገለጸም። ግን አቅሙ 100 ሰው የሚያክል አቅም ይሰጣቸዋል ነው የተባለው እንጂ እንዴት እንደሚደረግ እንኳን እዛ ጋር አላህ እኮ አልገለጸውም። እና የምድሩን ግን ገልጾታል። ትልቁ ነገር አሁን አይን ያላየው ጆሮ ያልሰማው የተባለው ወሲብ ስታደርጉ ተኝታችሁ ነው ቆማችሁ ነው የሚለውን አልገለጸውም። ታላቅ ሚስጥር ነው። አንተ ይሄ የመቶ ሰው ወሲብ ጉልበት ያን በመንፈስ ሊሆን ይችላል። አዎ የመቶ ሰው ወሲብ ጉልበት አለ። ወሲብ የምታደርግበት ሴቶቹም አሉ። እንዴት አድርገው ወሲብ ለምሳሌ ሱረት በቀራ ላይ 222 ነው 23ኛው ላይ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁ መፈለጋችሁበት ረሱ ይላል። አክቹዋሊ እንዴት ማረስ እንዳለባችሁ እሱን ነግሯችኋል በምድር ላይ። የገነቱ ላይ ግን እንዴት ማረስ እንዳለባችሁ ገና አልተነገረም። ኦልራይት። ስለዚህ በምድር ላይ መጠጥ ሐራም ነው ተከልክላችኋል። በገነት ግን ይሄንን ስለተጠበቃችሁ በገነት ይሰጣችኋል። በምድር ላይ በወርቅ መብላት መጠጣት ተከልክላችኋል። በምድር ስለተከለከላችሁ በገነት በዛ ይሰጣችኋል። ታምር ነው። አንተ በጣም ነው የሚያስቀናው። ስለዚህ እዚህ ስለተቆጠብክና ድንጋጌ ያስቀመጠልህ እሱ ያመሰመረልን መስመር የነገርን አያት ቁርአን ተከልከሉ እንደዚህ አትጠጉ ያለን ነገሮችን ከተቆጠብን እዛ ጋር እንደ አፕሪሺየት ነው የሚሰጠን እና የሆነ ሰው እኮ የሆነ ጥሩ ስራ ስትሰራ እኮ ቴንኪዩ አለች አይደለ? ልክ እንደዛው ይሄ ማለት ምን ማለት ነው? በቀላሉ ያንተን ገነት እኔ ዘና ብዬ ዛሬ ስኖረው ያልኩት ነው። ያንተ ገነት እኔ እየኖርኩት ያለሁት ነው። እሺ፣ በሰፊ ሳህን መብላት እችላለሁ። በወርቅ ሳህን መብላት እችላለሁ። በትልቅ የኩባያ መጠጣት እችላለሁ።
ጠጅ መጠጣት ወይንም ደግሞ ወይን መጠጣት እችላለሁ። የአንተ ገነት እዚሁ እኔ እየኖርኩት ነው ያለሁት። ምንም ደስታ አይሰጥም። በጣም ቦሪንግ ነው። በጣም አሰልቺ ነው። በጣም ደባሪ ነው። ስለዚህ እስቲ አንተ እዛ በእናንተ ሃይማኖት ማለት ነው ገነት የለምና ነው መኖር እዛ የምትኖረው ኑሮ የለም። እንዴት ነው አኗኗራችሁ? እዛ ገነት ውስጥ ስገቡ እንዴት ነው አኗኗር ምናምን አልተገለጸም? ከኛ የተሻለ ሊሆን መልካም። ቅድም ሚስኮት የተደረገ ጥቅስ አለ። ሙሐመድ አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ብሎ የጠቀሳት በመጽሐፍ ቅዱስ ላይ የነበረችን ጥቅስ የወሰዳት አለ። ነገር ግን ወሲብ ማድረግ የተሰምቶ ማይታወቅ አይደለም። ሙዝ መብላት ማይታወቅ ነገር አይደለም። ሙዝ ትበላላችሁ አለ። ፍራፍሬ ሙዝ ትበላላችሁ ማይታወቅ አይደለም። በትልቅዬ ሳህን ትበላላችሁ ያልተሰማ አይደለም፣ ሰማ ነው። በትልቅ ሳህን ትበላላችሁ እያልክ እየነገርከን ነው። በትልቅዬ ኩባያ ትጠጣላችሁ። ምን ናይል ውሃን ለምሳሌ ናይል የአባይ ውሃ ነው። ወተት በትልቅዬ ኩባያ ትጠጣላችሁ ይላል። ማር ትጠጣላችሁ። ማር ማናቀው አይደለም። ወተት ማናቀው አይደለም። ሴቶች ወሲብ ታደርጋላችሁ ማይታወቅ ነገር አለ። እያንዳንዱ አይን አላየች ጆሮ ያልሰማት በሰው ልቦና አልታሰበች ቢልም ስህተት ነው። እንዳለ የሚታወቁ ናቸው የእናንተ ገነት። እኛ ጋር ግን ይህንን ሐዋርያው ቅዱስ ጳውሎስ እግዚአብሔር ለወዳጆቹ ያዘጋጀው በሰዎች ልቦና ያልታሰበች በአይንም ያልታየች በጆሮም ያልተሰማች ብሎ ሲል ስጋዊ ስላልሆነ የምናገኘው ደስታ በመብል በመጠጥ አይደለም። በደንብ አስተውሉ። ሴን ዮሐንስ ራእይ ምዕራፍ 7 አንድ የከፈተው ክርስቲያን ቁጥር 15 ወይም 16 ላይ በመብል በመጠጥ አይደለም የኛ ደስታ። ስጋዊ መብል መጠጥ አይደለም። መጽሐፍ ቅዱሳችን በግልጽ በእንደዚህ እንዳልሆነ ነግሮናል። ምን በመብል በመጠጥ እንዳልሆነ። ስለዚህም እግዚአብሔር በዙፋኑ ፊት አሉ። ሌሊትና ቀን መቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም። ምን አይሉም? አይራቡም። ከእንግዲህ ወዲህም አይጠሙም። ምን አይሉም? አይጠሙም። ወተት እንጠጣለን፣ አባይን ውሃ እንጠጣለን የሚል ነገር የለባቸውም። አይጠሙማ። ፀሐይ ትኩሳትም ከቶ አይወርድባቸውም። ምን ፀሐይ ትኩሳት አይነካቸውም። ዕብራውያን ምዕራፍ 12 ቁጥር 22 ክፈትልኝ። ስለዚህ እነኚህ ሰዎች እኛ ማለት ነው አንራብም። ስለዚህ ሙዝ በላለው አቮካዶ፣ ፍራፍሬ ምናምን ብለን በትልቅ እየሳህን በላለው ብለን ምንቋምጠው አይደለም። የምንራብ ስላልሆነ ትልቅ እየጣሳ በሱ በትልቅ እየብርጭቆ ጠጣለው ብለንም የምንመኘው አይደለም። ስለማንጠማ ደስታችንም በዚህ አይደለም። ልክ እንደ መላእክቶች ስለምን ነው። እነሱም ደግሞ የተሰበሰቡት እንዴት ነው? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት በደስታ ወደ ተሰበሰቡት ወደ አላፍት መላእክት ይላል። ስለዚህ በደስታ የተሰበሰቡ ናቸው። የምንሰበሰበው ደስታ ወዳለበት ነው። ያ ደስታ ደግሞ በምግብ በመጠጥ በትልቅ ዕቃ በመብላት ሴቶችን ወሲብ በማድረግ የሚመጣ ሳይሆን ምን አይነት ደስታ ነው? ሮሜ ምዕራፍ 14 ቁጥር 17ን ክፈተው። ያ ደስታ በምግብ በመጠጥ አይደለም። ያ ደስታ በቁስ የሚገኝ ምድራዊ ደስታ ነው። እንዳለ የቁሱ የመብሉ የመጠጡ ሰውነታችን እንዲገዝፍ እንዲወፍር የሚያደርግ ነው። መብል መጠጥ ለዛ ነው የሚያስፈልገው። ስጋችን እንዲፈረጥም እንዲዳብር እንዲወፍር። የእግዚአብሔር መንግስት ጽድቅና ሰላም ነው። እኛ የምንፈልገው መንግስቱን እሹ ሌላው ከንቱን ይጨመርላችኋል ተብሏልና፣ የእግዚአብሔር መንግስቱ ደግሞ ምንድን ነው? ጽድቅና ሰላም ነው። ሰላም ነው ያለው፣ ምንም መረበሽ የለም። ጽድቅ ነው፣ ከእርሱ የሆነ መንግስት ስለሆነ በመንፈስ ቅዱስ የሆነ ደስታ ናት። ያ ደስታው በምግብ አይደለም የሆነው። የምናገኘው ደስታ በመጠጥ አይደለም። የምናገኘው ደስታ ወሲብ በማድረግ አይደለም። የምናገኘው ደስታ በትልቅ የኩባያ በመጠጣትና በትልቅ የሳህን በመብላት ሳይሆን በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ አይደለችም። መብልና መጠጥ ለምድራዊ ደስታ ነው የሚያገለግለው። ሰውነታችን የግዴታ ሚኔራሎችን ቫይታሚኖችን ስለሚያስፈልገው እነኛም ፕሮሰስ እያደረገ
ንጥረ ነገሮቹን ለእድገታችን ሴሎቻችን ለመንተን ለማለት እየተጠቀመ ሌላውን በስት ፕሮዳክት ያስወግዳቸዋል። ከሞት በኋላ ግን ያ የለም፣ መራብ የለም፣ መጠማት የለም። ሴሎቻችን ራሱ ለማደግ ለመዳበር፣ በሽታን ለመከላከል ሰምቲንግ ላይ ጥገኛ አይደሉም። ምክንያቱም መታመም የለምና፣ ምክንያቱም መሞት የለምና፣ ምክንያቱም መድከም የለምና። መድከም፣ መታመም፣ መሞት ከሌለ ሴሎቻችን ለማደግ ገና ስጋዊ ደስታ ምናምን ብለህ ሴሎቻችንን የሚያዳብሩ ሚነራሎችን ወይም ቫይታሚኖችን የሚፈልግ አይደለምና፣ ስለዚህ ያ ደስታችን ዘላለማዊ ደስታ ነው። ያ ደስታችን ቁስ ጥገኛ አይደለም ማለት ነው። የቁስ ጥገኛ አይደለም። ቀጥል። እኔ ልቀጥልና በጣም ጥሩ ነው። ልክ አሁን አንተ የተናገርካቸው ነገሮች ነው የኛ ሃይማኖትም የምናገረው። ባይዘወይ ደስ የሚል ነገር ልዩነት፣ ብዙ ነገር ልዩነት የለውም። የኛ ሃይማኖት ሄሎ፣ ይሰማል? ቆይ ፈቲ፣ ቆይ የኛ ሃይማኖት ይናገራል። አትራቡም፣ ትበላላችሁ፣ ትጠጣላችሁ፣ ትጠግባላችሁ እኮ ይላል። አትራቡም እኮ አለች እኛ ውስጥም። አትሞቱ ሞት መሞት የለም፣ መታመም የለም፣ ማረጅ የለም አለ እኮ ሁሉም ነገር። ግን ስፔሲፊክ የሆነ ታራ መታመም ከሌለ መሞት ከሌለ ምንበላው ምንጠጣው ከሆነ ነገሮቹ ምንድን ናቸው? አጠቃቀማቸው እንዴት ነው? ምንበላው ነገሮች ምንድን ነው ብሎ ሰው ልጅ በሚጠይቅበት ታይም ነው። አሁን ከሐዲስም ከአንዳንድ አንቀጾችም ስፔሲፊክ አድርጎ በዚህ ትበላላችሁ፣ መቢያችሁ እንደዚህ አይነት ነው፣ ኑሮዋችሁ እንደዚህ አይነት ነው የተባለው እንጂ በመንፈስ ልክ እንደናንተው ነው። መሞትም የለም፣ ራብም የለም፣ ምንም የለም። ወደ ውስጥ ሲገቡ ነው። አሁን አንተን ከጠየቁ ጥያቄ እሺ፣ መሞት የለም መኖር ነው ያለው። ግን በምን ሁኔታ ነው የሚኖሩት? ልክ እንደ ዱንያው እኮ ይበላ እዛ ጋር መብላትም መጠጣትም የሰው ልጅ አንድ ሰው መኖር ይኖራል ከተባለ የሚያስፈልገው ካራቴሪያል ታውቃለህ። እዛ ጋም ኑሮ ካለ በእርግጥ እኔ የእናንተን ሃይማኖት ያው በደንብም ስለማላቅ ግልጽ ብታረግልኝ የተሻለ ነው። እናንተ እንደ መላእክት ነው የምትኖሩት ማለት ነው። እዛ ጋር ሃይማኖታችሁ እንደ መላእክት እንደምትኖሩት ነው የገለጸላችሁ ማለት ነው። የኛ ግን ትኖራላችሁ ልክ እንደዚሁ የተሻለ ከዚህ ኑሮ የተሻለ የዱንያ የተሻለ ለአኽራ ተዘጋጅቶ በምንድነው ወንድማችን? በሁሉም የተሻለ ነው። አሁን ለምሳሌ ዱንያ ላይ ሰርተህ ለፍተህ ደክመህ ነው። እሺ ኦኬ፣ እሺ ቀጥታ። እሺ ሰርተህ ለፍተህ ደክመህ ነው እዚህ ጋር የሆነ ነገሩ እንኳን ደስታ ላገኝ ካልክ ምትበላውን በራስ አዘጋጅተህ ሁሉም ነገር እዛ ጋር የምታዘጋጀው ነገር የለም። ኦልሬዲ አልቋል። ከቂያማ በኋላ ሁሉም ነገር ስላለቀ እዛ ጋር ሁሉም ነገር የተዘጋጀልህ ነው። እና ፈጣሪ አንተ ዱንያ ላይ ስለደከመህ እዚህ እፎይ እንድትልና እንትን እንድትል ነው፣ ዘና እንድትል ነው እዛ ጋር ፈጣሪ ያዘጋጀልህ። ሴትም ቢሆን ሑረል ዐይን የምንለው እኛ በእኛ ሃይማኖት ሑረል ዐይን ማለት በጣም የሚያማምሩ ነጫጭ የሆኑ ሴቶች አሉ። እነሱን ግን አጥንታቸው እንዴት ነው የፈጠረው? ማን ነው የፈጠረው የሚለው አጥንታቸው ስመቅናቸው የምታየው ነው አይደለ? አዎ በደንብ አዎ፣ አዎ። ግን አጥንት አይደሉም። ግን እነሱ ወሲብ ታደርጋለህ፣ ከእነሱ ጋር ታገባቸዋለህ፣ ከእነሱ ጋር ትጋባለህ፣ ከእነሱ ጋር ትጋባለህ። አዎ ሚስቶችህ ናቸው። ሰው አይደሉም አይደል? ሰው አይደሉም አይደለ? ሰው አይደሉም ማለት ስለዚህ ከባዕድ ነገር ጋር ሰው ካልሆነ ነገር ወሲብ አደርጋለሁ ብሎ ማሰብ በራሱ ጤንነት ሰው አይደሉም ሲባል ልክ እንደ ዱንያ እዛ እነሱ እዛ እንደ ሰው ናቸው። ፈጣሪ ነው በእጁ ፈጥሮ እዛ ጋር አሳምሮ ከዱንያ ሴቶችን አስበልጦ እዛ ጋር ያስቀመጠልህ። እሱ ራሱ ስድብ ነው። ይሄ ራሱ ስድብ ነው። እዛ ከዱንያ ሴት ይልቅ የተሻለች አለችኝ ወሲብ አደርጋታለሁ ብሎ ማለት በጣም ብላስፌሚ ነው። ሴቶችን ምን ያህል እንደሚንቅ የሚያሳየ ነው።
አይደለም የዚህ የዱንያ ሴቶችም እኮ ጥሩ ላንተ ጥሩ ከዋሉና ባለውለታ ከሆኑና የፈጣሪ ትእዛዞችን ከተቀበሉ በቃ ኦንላይኖች ሲራግሟቸው የሚያድሩ ናቸው። እዚህ ያሉ ሴቶች የፈለገ ቆንጆ ብትሆን የኦንላይንን ሴት መበልጥ አይደለችም በቁንጅናዋ። የኦንላይን ሴት ከሁሉም ሴት ቆንጆ ነች። ስለዚህ አንድ ወንድ በባህሪው ስለዚህ ቆንጆ እየተሻለችው ጋር ይሄዳል ማለት ነው። መልከ ጥፎ ዋጋ ሄድም በጣም ቆንጅዬ የሆነችው ዋጋ ሄዳ የኦንላይን ሴት ደግሞ ማንም ተወዳዳሪ የላትም። ይሄ በራሱ ስድብ ነው፣ ሴቶችን መናቅ ነው። አንቺ እኔን ካስቀየምሽኝ ሌሊቱን ሙሉ ኦንላይን ትረግምሻለች። ምን ብላው ምድረግማት? አንቺ የተረገምሽ ባልሽ ትንሽ ቀን ነው የሚቆየው ወደኛ ይመጣል እያለ ትረግማታለች። ከዛስ ከነኝ ጋር ወሲብ ያደርጋል። እሷ አልጋ አንጣፊ ትሆናለች የምትለው ሴት ማለት ነው። ሲጀመር እኮ እሷ ጥሩ ከሰራችና ፈጣሪ የሚያዛትን ለባልየዋ የባላውን ቃል ካደረገች እኮ እሷም እዛ ጀነት ስለምትገባ እንዳው የነኛ አሚር ነው የምትሆነው እንጂ እሷም ትጥላለች አይደለችም። ያዱኝ አትሆንም። እኔ ጥያቄ አለኝ ነው ፈይ ትሆናለች። አንዴ ሁሴን ያ ሜቢ አሁን የተናገርካቸው ነገሮች አሉ። ሁራ ላይኖችን በተመለከተ እዛ ገነት ስንሄድ እኛ የምንደሰትባቸው ናቸው ብለህ ተናግረሃል። ገነት ውስጥ ጾታዊ መድሎ አለ ብለህ ታምናለህ አንተ? አዎ አለ። ለምን የለም? በጾታ ማዳላት አለ አይደለም? ፈጣሪ እዛ አያዳላም። በጾታ ግን ጾታ ሴቶች ለሴት እኩል ነው የሚሰጠው። አይን መሆናቸውን አሉ። ለወንድም ለሴትም እኩል ነው የሚሰጠው በሰሩት ስራ። ያ ለወንድም ለሴትም እኩል ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። ስጦታ ነው የሚሰጣቸው በሰሩት ስራ ማለት ነው። እዚህ አሁን ጥሩ ስራ ከሰራሁት እኔ በዛ ስራ ነው ኢቫሉዌት ተደርጌ ፈጣሪ የሚከፍለኝ የሚሰጠኝ ማለት ነው። ኦኬ። ስለዚህ አንተ ጥሩ ስራ ከሰራ ያላገኝም እችላለሁ። ያ ገብቶኛል። ስለዚህ አንተ ጥሩ ስራ ከሰራ ሁራ ላይኖችን ይሰጣል አይደለ? ሴት ሁራ ላይኖችን። እሺ ሴቶችስ እዚህ ምድራውያን ሴቶች ጥሩ ስራ ከሰሩ ወንድ ሁራ ላይን ይሰጣቸዋል? ወንድ ሁራል አይን ሳይሆን ጥሩ ደጋግ የሆኑ ፈጣሪ የሚያውቃቸው ያዘጋጃቸው ሰዎች አሉ እዛ ጋር ለወንዶች ለሴቶች ልክ እንደ ወንዶቹ እንደ ሴቶች ለወንዶች እንደተሰጠን ለነሱ ደግሞ የሚሰጣቸው ጥሩ ሰዎች ይሰጣቸዋል። እነሱ አዎ ጥሩ ወንዶች አሉ። ሁራ ላይኖች ወንድ ሁራ ላይ ይሰጣቸዋል። አይን ይተላል ለሴት ያውለ ሁራል አይን ወንዶች ይሰጣቸዋል ስትል ሁሴን ለአንዷ ሴት ስንት ወንድ ነው የሚሰጣት? አንዷ ሴት ጥሩ ወንድ ይሰጣታል ነው የሚለው እንጂ ይሄን ያህል ግልጽ አልተደረገም፣ አልተናገረም። ወንዶች ይሰጣቸዋል አትበላ። ቀጥታ አንድ ወንድ ይሰጣታል። ኦራይት ምናልባት ከዛ በላይ የበለጠ ሊሆን ይችላል። ስለዚህ ቆይ አሁን ሁሴን ምን እንደሆነ ታውቃለህ? አንተ በምድር 4 ሴቶችን ታገባለህ። ለምሳሌ 4 ሴቶች እስከ 4 ሴቶች ይፈቀዱልሃል። እነሱንም ገነት ሄደህ እንደምታገባ ይታወቃል። እነሱ አሉ። ሲቀጥል ደግሞ ከነዚህ ከምድራውያን ሴቶች የተለዩ ደግሞ ሁራ ላይኖች ቢያንስ ሚኒመም 2 ሁራ ላይኖች ይሰጠዋል። ስለዚህ 6 አሉ ማለት ነው። ሲቀጥል ደግሞ በየጥጋ ጥጉ መንገድ ዳር ረጅም መንገድ አለ። እዛም ላይ ደግሞ ሴቶች ጥግ ጥግ ላይ ይቆማሉ። እነሱንም ሄደህ ወሲብ ታደርጋለህ። 3 በል ቁጥራቸው አይታወቅም። እነዚህ ራሱ ማለት ነው። ስለዚህ እነዚህ ሲደማመሩ ቢያንስ በርከት ያሉ ሴቶች እዛ ሄደህ ወሲብ እንደምታደርግ ይታወቃል። ጥግ ጥግ ቆሞ ወሲብ ታደርጋላችሁ የሚል አሁን አንቀጽ የለም እዛ ላይ። ኦኬ በጣም ጥሩ። ማታውቅ ከሆነ ችግር የለውም አሳያለሁ። አዎ የሚል የለም። ጥግ ጥግ ወሲብ ታደርጋለህ የሚል የለም። ችግር የለውም። ለራስህ የተሰጠ አለው አይደለ? አይ ምን እንደሆነ ታውቃለህ? አሁን ሴቶችን ታገባለህ ብሎ ለአንተ የተሰየመልህ ነው እዛ ጋር እንትን የምትለው ሁሴን ይኸውልህ ይሄን አነብልሃለሁ። ከዛ በኋላ የጠየቅኩ ጥያቄ ግን ምንድን ነው መሰለህ? አንዴ ቆይ ፋጢያ የጠየቅኩ ጥያቄ መሰለህ ግን ሴቶችስ እንደዚህ ያገኛሉ ወይ በገነት ጾታዊ መድሎ ከተገኘ? ቢያንስ 6 ሴቶችን አስቆጥሬያለሁ። አሁን ከ6 የሚበልጡ ሴቶችንም ጨምሬ ላሳይህና እነዚህን ሴቶች ያገኛሉ ሄደው የሚለውን ትመልስልኛለህ። ላንብብልህ። ቡሃሪ 4879 እና 4880 ላይ የሚገኝ ሐዲስ ነው። ምን ይላል? አብደላ ቢን ቃይስ እንደተረከው ይላል አላህስ ሜሴንጀር ሰይድ ያላህ መልእክተኛ እንደዚህ አለ። ኢን ፓራዳይስ ዜር ኢዝ ኤ ፓቪሊዮን ሜድ ኦፍ ኤ ሲንግል ሃሎ ፒርሊ 60 ማይል ዋይድ
በጀነት ምን አለ አለ ረጅም የሆነ አዳራሽ እሱም ደግሞ ከእንቁ የተሰራ 60 ማይል የሚረዝም አለ አለ። in each corner of which there are a wives which not see those in the other corner በእነዚህ ኮርነሩ በየጥጋ ጥጉ ምን አለ ሚስቶች ይቀመጣሉ ይኖራሉ። እነሱም ደግሞ አንዷን ሴት ሌላኛዋ ሴት አታያቸውም አይተያዩም ሴቶቹ ይላል። and the believer will visit and enjoy them ከዛ በኋላ አማኞች ወደ እነሱ ይገቡባቸውና ይዝናኑባቸዋል ይደሰቱባቸዋል ብሎ ይናገራል። እነዚህ ሚስቶች ናቸው። እነዚህ ቤት ውስጥ ከሚሆኑት የተለዩ ሚስቶች ናቸው። መንገድ ዳር ጥግ ጥግ ላይ የሚቆሙ ናቸው። ስለዚህ ሁሴን ኦኬ አሁን ገባኝ። አሁን እዛ ጋር ጥቅ ይቆማሉ የተባለው ሌላ ሴቶች ሳይሆን የራስ ሚስቶች ነው የሚለው እዛ ጋርና ወይ አይልም። በምድር ላይ በየጥጋ ጥጉ በየመንገድ ላይ ኮርነር ላይ የሚቆሙ ሴቶች መገናኘት ይፈቀድላል? አይፈቀድም። በገነት ግን ይፈቀድላል። አዎ ሑረል ዐይኖች ስለሆኑ ለኔ የሰራው ሚስት የሚሰጥቷል ማለት ነው። አልጋህ ጋር የሚሆኑ አሉ። በአልጋህ ላይ ተሽመርማሪዎች አሉ። እነኚህ ግን አልጋህ ጋር የሚሆኑ ሳይሆኑ በየጥጋ ጥጉ ማንም የሚገባባቸው ነው። ለአንድ ሰው የተሰጡ አይደሉም። ዶክ አማኝ እየሄደ የሚገባባቸው በየ60 ማይሉ በየጥጋ ጥጉ ይቆማሉ። አማኝ እየሄደ እነሱ ጋር ይገናኛቸዋል። በምድር ላይ ግን ተከልክላል፣ በገነት ግን ተፈቅዶላል። ባይዘው እዚህ ላይ የተከለከለው ነገር ሁላ ከተቆጠብክ እዛ ላይ ይፈቀድልሃል። ታዲያ ምንድን ነው? እኔ እዚህ ኖሬው ባየው እንደዚህ አይነቱን የሚያስጠላ ነገር እኮ ነው። ገነት ይህንን እንዴት ነው ዘላለማዊ በሆነ ሁኔታ ይህንን አገኛለሁ ብዬ ምመኘው? እፎይ ምንድን ነው ታውቃለህ? አሁን ቅድም ራሱ የጠየቁት ጥያቄ አለ መመለስ አልፈለግም እንጂ በጣም ቆሻሻና ጸያፊ የሆኑ ነገሮች ለምሳሌ እዚህ ምድር ላይ አሉ። እነሱን ከተከለከልክ ገነት ሄደህ ታገኛለህ ማለት ነው። አሁን እዚህ ከተከለከለ ራስን ከቆጠብክ ፈጣሪ ስለከለከለ እዛ ጋር ግን ፈጣሪ ላንተ ስለዚህ እዛ ይሸልምሃል ማለት ነው። የተዘጋጀልህ አለ ሚስቶች ሑረል ዐይን የሚባሉት ለአንተ ነው የተዘጋጀልህ እንጂ ዝም ብሎ ተራ የሆኑት አይደለም። እዛ ጋር ገባ? ያ አይ ከተከለከልክ አልከው። ለምሳሌ ምድር ላይ የተከለከልከው ነገር ገነት የምታገኘው ከሆነ ኢቭን የሙስሊሞች አምላክ በገነትና በምድር ራሱ ስታንዳርዱ ሞራል ስታንዳርድ ራሱ ተመሳሳይ አይደለም ማለት ነው። ባህሪው ራሱ ይሄ አጸያፊ ነው፣ ይሄ ቆሻሻ ነው የሚለው ራሱ ተለዋዋጭ ነው ማለት ነው። ምክንያቱም ምድር ላይ ያለው ቆሻሻ የሆነ ነገር አጸያፊ የሆነ ነገር በገነት የሚፈቀድ ከሆነ ምንድነው ማለት ነው? አምላካቸው ባህሪው ተለዋዋጭ ነው፣ ባህሪው የተለያየ ነው ማለት ነው አይደለም። ምክንያቱም ለሌላ ሰው ድል እየሰጣችሁ እቺ ዱንያ እኮ ለሌላ ሰው ድል እየሰጣችሁ ባትቀጥል እኔ አንድ ጥያቄ ያለኝ ፎይ ለምሳሌ ከማስተማር የበለጠ ክብር ይቀድማል። እኔ ቤት መጥቼ ሲገባ ስታከብረኝ ሲያከብር ነው አይደል? ስንከባበር ነው። ለምሳሌ ስለ እስልምና ልታሳውቀኝ እኔ በእስልምና ውስጥ ምንን ይወዳል ምንን ይጠላል የሚለው ልታቅልኝ ይገባል። እኔ ኦንላይን አልገባም፣ በብዛት እሰማለሁ። ግን ምን አለ መሰለህ ከአንተ ረጅም ጊዜ አመት ሆኗል። ግን ምን አለ መሰለህ 6 ወር 6 ወር ጥሩ። በ3 ቀን ቢያንስ 2 ታየኛለህ። የበለጠ በጣም አያለሁ፣ ስላንተም አወራለሁ። ግን አንድ ነገር አለ። ባየሁት ቁጥር ግን ተቃጥዬ ውፍቴን አሮ አለ። በምን በለኝ። ለምሳሌ እኔ የምወደውን ነቢይ ከራሴ በላይ ነፍሴን ለሚሰጠው ነቢይ አንተ አስጠያፊ ንግግር፣ የማይሆን ንግግር እየተናገርክ እየሰደብክ እኔ እንዴት ላከብርህ፣ እንዴት ለወድህ፣ እንዴት ትምህርትን ሊቀበል ይችላሉ? ቅድሚያ ምን አለ መሰለህ የኔ ቤት ስትመጣ ቤተሰብ ልጆቼን እናቴን ልታከብር ይገባል። ከዛ ስለ ቤቴ ልታስተምረኝ ከፈለክ ስታከብረኝ ነው ከኔ ጋር የምንማማረው። አድበል ለምሳሌ እዚህ ውስጥ ያለ ሙስሊም እንዳለ ከሚያውቀው ነገር ማሳወቅ ግዴታ አለበት። ከማያውቀው ነገር ግን እዚህ ለቁጭ ብሎ መዘባረቁ በፈጣሪ ዘንድም በእኔ ሃይማኖት ያስጠይቋል። ምክንያቱም ይሄ ሰው ተማሪ ነው፣ ማስተማር አይችልም። አንዳንዴ ያላወቅናቸው ነገሮች ሲገለጹ በእኛ ሳይድ ስድብ ሊመስሉ ይችላሉ።
አይደለም። ምን አለ መሰለኝ እፎይ፣ አሁን ብዙ አስጠያፊ ነገር ትናገራለህ ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም። እኔ ለምሳሌ አሁን ብዙ ጊዜ ባየሁት ቁጥር ለምሳሌ አንድ ነገር ልንገርህ፣ የእናንተ ነቢይ እንደዚህ የሚያደርግ ነው እንደዚህ ስትለኝ፣ ለምሳሌ እኔ እውነቱን ነው የምልህ። እኔ በዚህ ምድር ላይ ያ ነገር አሁን ፋዲ ያ ነገር አሁን ተጽፎ ከተገኘ ያንን እነሱ ካልነገሩህ እኔ እንዲህ ያደርጋል ብዬ መናገር ስድብ ይሆናል? እንዴት? ለምሳሌ ተጽፎ የተገኘ እያነበብኩት ነው እያየሁት ነው። ለምሳሌ አንተ እኔ እንዴት ቁርአን ውስጥ አስጠያፊ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት አስጠያፊ ነገር ይጻፋል ስለሳቸው? አንድ ነገር ስለ ክብር አንድ ነገር ልንገርህ። ለምሳሌ አንድ ነገር እንስማማ፣ በቃ እንስማማ፣ ክርክር እንዳናደርገው። እሺ፣ በጣም ከ6 ወር በላይ በደንብ ተተከታተልከኝ። እሺ፣ በጣም በቃ ከሚያናድድ ለምሳሌ እኔ የተናገርኩት የሌለ ነገር የመሰለ ምን አለ? አሁን ምንድነው? አሁን ምን አለ መሰለህ፣ አንዳንዴ በጣም የምትወደውን ነገር ስታስብ ስሜታዊ ትሆናለህ። የምትወደው ነገር እኔ እውነት ነው በነገረኝ ቢያገኝ ብገልህ እኔ ደስ ይለኛል። እውነት ነው። ቤተሰቤ ልጄን እናቴም ማለት ነው 1000 ጊዜ ቢሞቱብኝ እኔ አንተን አግኝቼው ነገር አድርጌ ከዚህ አስጠያፊ ስለምወደው ነብይ ከሚሰማ ህይወቴን መስዋዕት ቢያደርግ እውነት ነው የምልህ እኔ ቢያገኝ በጣም ደስ ይለኛል። አሁን ስለ ጽድቁ አይደለም ስለ ጽድቁ አይደለም። ምን አለ መሰለህ፣ አክብርልኝ፣ እኔ ነብዬ አይደለም ውደድልኝ። ተስማማው። ቆይ አንድ ነገር ደግሞ እሺ፣ ቆይ ተስማማው። አንድ አዳምጠኛ እኔ ተስማማውልህ። አሁን አንተ ባልከው መሰረት እንድገለኝ ድረስ ያደረገህና በጣም ያበሳጨህ ግን እስቲል በ3 ቀን ውስጥ 2 ቀን ትከታተለኛለህ ወይ ስልህ ከዛም በላይ አልከኝ። ሁል ቀን ትከታተለኛለህ ማለት ነው። እስቲል ብትናደድብኝም ግን እየተከታተልከኝ ነው። ይህንን ባይል ኖሮ ወይንም ደግሞ ይህንን ዋሽቶብናል የምትለው ነገር አለ ወይ? ምክንያቱም የተጻፈ ካልኩኝ እየጠላህኝ ያለኸው አንተ በተሳሳተ መንገድ ነው። የተጻፈውን እኔ ካልኩኝ የተጻፈውን እኔ ካልኩኝ አንተ እየጠላህኝ ያለኸው በተሳሳተ መንገድ ነው። እውነትም ደግሞ ያን ነገር መረጃ የሌለውን እያልኩ ከሆነ ደግሞ አንተ ትክክል ነህ፣ እኔ ስህተተኛ ነኝ ማለት ነው። ስለዚህ ለኦዲየንሱ ግልጽ ለማድረግ ያህል ለምሳሌ እንዲህ ትል ነበረ በነቢያችን ላይ እንዲህ ትላለህ፣ ይሄ ደግሞ ስድብ ነው የለም የምትለው ነገር አለ። ያለውን ከሆነ ግን እኔ ያለውም ጥፋተኛው ሀዲሶችን የሰበሰቡት ያንን ያስተላለፉት ነብዩ ተናግሯል ያሉት ይሆናል ማለት ነው። የምታውቀው አለ በ6 ወር ውስጥ ስለ ነብያችሁ ዋሽተሃል ወይም ደግሞ የሌለ ነገር ተሳድበኸዋል፣ የሌለ ነገር ብለሃል መጽሐፍ ላይ የምትለው የምታስታውሰው አለ? ሰማለዋ? አዎ ፈቲያ፣ ሰው ነገር ላለው ከማለት በፊት የሚቀድመው ምንድነው ይሄ ነገር አለ ወይስ የለም የሚለውን የምታስታውስ ከሆነ ተናገር እስኪ። ወጣ አይኖርም። አብዛኞቹ ስሜት ነው። እሺ እፎይ፣ እኔ ግን አላስተናገዳችሁኝም። ስጠብቃችሁ ነበረ እስካሁን አላስተናገዳችሁም። ቀጥል። እሺ ቀጥል። ጥያቄ ነበረኝ ብያችሁ ነው ያቋረጣችሁኝ። ቀጥል እና ማለት ነው። እሺ በክርስትና ሃይማኖት ከአንድ ሴት ውጭ ማግባት አይቻልም ይባላል። ልክ ነው አይደለም? ልክ ነው። ኦኬ እሺ፣ በእናንተ ዳዊት ስንት ሚስት ነው የነበረው? ስጠይቅ እኔ እዛ በላይ ሚስት እንዳለው ሰማሁ። ጋር የሚረብሽ ድምፅ አለ። ምንድን ነው ከኋላ? ኦኬ ያ አሁን ግለሰቦች ያደረጉትና ሙስጠፋ ግለሰቦች ያደረጉትና አስተምሮን እንለይ። አስተምሮ እና ግለሰብ ማድረግ ይለያያል። አንድ ሙስሊም ሌባ ቢኖር ለምሳሌ እዛ ጋር ኢብራሂም የሚባል ሌባን እያነሳውኝ ሙስሊሞች ሌባ ናቸው ብል ኦፌንድ እንደሚያደርግህ አይ ነው ያበሳጫል ማለት ነው። ከዚህ ጋር የሆነ አንድ ሙስሊም አንስቼ ያው ሙስሊሞች ሌቦች ናቸው፣ እስልምና ሌብነትን ይፈቅዳል፣ እስልምና ሌብነትን አይከለክልም ብል ስህተት ነው የሚሆነው ማለት ነው። በግለሰቦች ላይ ሃይማኖት አይመሰረትም፣ በፈጣሪ ሕግ በሰጠው እንጂ። እሺ ገባኛል፣ ገብቶኛል። ዳዊት ነብይ አይደለም በእናንተ አይደል?
ነው። ቀጥል። እሺ ታዲያ ፈጣሪ ያላቀው ነብይ ፈጣሪ የማይወደውን ስራ ይሰራል ታስባለህ? ሰው ነው አንድ ሚስት ኦኬ። ታዲያ ከአንድ ሚስት በላይ ማግባት ይችላል እሱ ብለህ ነው የምታስበው? የመቻል ችሎታ ጉዳይ ከሆነ ይችላል። እኔም እችላለሁ፣ አንተም ትችላለህ። የመቻል ጉዳይ ፖቴንሻሉ ከሆነ ማለት ነው። ኦኬ። እሺ መጽሐፉ እንጂ ይፈቅድለታል ወይ ነው? መጽሐፉ አይፈቅድለትም። ፖቴንሻል ጉዳይ ከሆነ ግን ሁላችንም ኃጢአት የመስራት ነጻ ፈቃዱ ስላለን። ቆይ አንዴ። ስለዚህ ያ ማለት ግን ነጻ ፈቃዳችንን ተጠቅመን እንደዚህ ያደረግን ማለት ነቢይ ስለሆነ እኮ እግዚአብሔር ነጻ ፈቃዱን አይከለክለውም። በእኛ ምን አለ መሰለ፣ እናንተ ጋር እንዲያስተምሩ አለ። ነቢያቶች ከኃጢአት የተጠበቁ ናቸው። ከትልልቅ ኃጢአት የሚባል ነገር አለ። እስቲል ግን አያስኬድም፣ እሱ አያስኬድም። ምክንያቱም ኢብራሂም ጨረቃ ፀሐይ ሲያመልክ ነበረ ብላችሁ ነው የምታምኑት። አደም ነብይ ነው የመጀመሪያው ትላላችሁ። የሴጣንን ቃል ሰምቶ የአላህን ቃል ስቷል ብላችሁ ታምናላችሁ። መሐመድም በተመሳሳይ ደጋግሞ ቁርአን ስለ ኃጢአት ይቅርታ ጠይቅ፣ ተጣዖት ራቅ እያለው ሲገስጸው ታገኙታላችሁ። ሱራ 74-5፣ ሱራ 42-52 እንደዚህና የመሳሰሉ የቁርአን ክፍሎች ማየት ይቻላል። ዋናው ነገር ግን ምንድነው? በእኛ ምን እናምነውን ልንገርህ። እኛ ነቢያቶች እንደው ፐርፌክት የሆኑ እንከን አልባ ናቸው ብለን አናምንም። እንከን አልባ ስህተት የሌለባቸው ምናምን ብለን አናምንም። ደካሞች እንደ ማንኛውም ሰው ሊሳሳቱ የሚችሉ ናቸው። እንደ ማንኛውም ሰው ሊወድቁ ይችላሉ። ነገር ግን ምንድነው? ከውድቀታቸው ይነሳሉ። የብሉይ ኪዳን ነቢያቶች ደግሞ ገና ጸጋን ያልተቀበሉ በሕግ ውስጥ የነበሩ ናቸው። ስለዚህ እያንዳንዱ ዳዊት ተሳስቶ ነው ያገባው 8 ሚስት ማለት ነው። እግዚአብሔር እንደዚህ አግባ እንደዚህ ሕግ ሰጥቶት ይሄን ያህል ለምሳሌ በቁርአኑ እንዳለው 4 አግቡ በሚል ደረጃ ተሰጥቶት አይደለም። እሺ ዘጠነኛም እንዳገባም ደግሞ እንትን ዘጠናም ያግባ ችግር የለውም። ሕግ የሚመጣው መቼ መሰለህ? ሕግ ተሰጥቶ ሎክ ቁርአኑ ላይ ለምሳሌ 2 3 4 አግቡ የሚል ሕግ ነው። ይሄ አይደለ? አግቡ የሚል ይሄ ሕግ ነው። እንደዚህ አግቡ የሚል ሕግ ነው የተሰጠው። በመጽሐፍ ቅዱስ ላይ እንደዚህ አይነት ሕግ አልተሰጠም። 2 3 4 5 እንደዚህ አግቡ የሚል ሕግ አልተሰጠም። ሕጉ የጀመረው ከሙሴ ነውና ዘፍጥረት ሲጀምር ዘፍጥረት ምዕራፍ 2 ላይ ቁጥር 28 አካባቢ መጨረሻው አካባቢ አዳም ከጎኑ ሔዋን ትፈጠራለች። ሔዋን ተፈጠረች በኋላ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱ አንድ ይሆናሉ፣ ወደፊት ሁለት አይሆኑም ተባለ። ሁለቱ አንድ ይሆናሉ ተባለ እንጂ ሶስቱ አንድ ይሆናሉ አልተባለም። ስለዚህ ሕጉ እንደዚህ ነው ያለው። ባሎች ሚስት እንዳያበዙ ሪከመንድ ተደርገዋል፣ ተጠቅሰዋል። ዘፍጥረት ገና ፍጥረትም ሲጀምር እግዚአብሔር በዚህ ሰጥቶናል። ይህን ካደረጋችሁ እንደዚህ ታደርጋላችሁ የሚለው ሕጉ ሪቪል ግልጽ ሆኖ በብሉይ ኪዳን ላይ አልተገለጸም። ነገር ግን ዘፍጥረት ራሱ የሚነግረን ምንድነው? ይህንን የሚያስተምር ነው። ከዛ በኋላ ግን ምን ይመጣል? አዲስ ኪዳን ይመጣና ብሉይ ኪዳንን በደንብ ይፈተዋል። ከአንድ በላይ ማግባት እንደሌለባቸው አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመጣ ቁጥር 2 ጀምሮ እስከ 5 ባሎች ወንዶች ለራሳቸው ሚስት እንዲኖራቸው ሚስቶች ሳይሆን ሚስት እንዲኖራቸው ሚስትም ለራሷ ባል እንዲኖራት ብሎ ደነገገው መጽሐፍ ቅዱስ ማለት ነው። ሎክ ባል ለራሱ ሚስት ይኖረው አለ። ሚስቶች ይኖረው አላለም። ሚስት ይኖራል። ሚስትም ለራሷ ባል ይኖራት አለ። ሚስት በገዛ ስጋዋ ላይ ስልጣን የላትም አለ። ስልጣን የባሏ ነው አለ። ስለዚህ ሚስትህ በስጋዋ ላይ አንዳች ስልጣን የላትም። እሷ ስልጣኑ ያንተ ነው። ስለዚህ ሚስትህን የምትቆጣጠራት ስልጣኑ ያንተ ከሆነ በሚስትህ ላይ ሚስትህ ሄዳ ከሌላ ወንድ ጋር እንድትተኛ አትፈቅድላትም። ለምን? ስልጣኑ ያንተ ነው። የእሷ ስጋ ያንተ ሆኗል። በቃ ሁለቱ አንድ ይሆናሉ ስለተባለ። ስለዚህ ሌላ ቦታ ሄጄ ልተኛ ብትል ሌላ ቦታ ሄጄ ልተኛ ብትል እሺ ብለህ አትፈቅድም አንተ። ምክንያቱም የእሷ አካል ያንተ አካል ስለሆነ ማለት ነው።
በተመሳሳይ ደግሞ እሷ አንተ ያንተ አካል ላይ ስልጣን የለህም፣ መፍቶ የለህም። ስልጣንህ የማን ሆኗል? የሚስትህ ሆኗል። ሌላ ሴት ጋር ሄጄ ልተኛ ብትል እሷ አሻትልህም። መፍቀድ መግዛት የምችለው እሷ ብቻ ነች በአንተ ስጋ ላይ። ምን አገባሽና በራሴ ብልት ላይ በራሴ ስጋ ላይ እንደፈለግ ሆናለሁ ብትል አትችልም። ሁለቱ አንድ ሆነዋልና በአንተ ስጋ ላይ ስልጣን ያላት እሷ ነች። ከዛ በኋላስ ሁለቱ ደግሞ በአልጋ እንዳይለዩ ቁጥር 5 ላይ ደነግገዋል። በአልጋ ማይለዩ ከሆነ ሁለቱም አይለያዩ ከሆነ በአልጋ እንዳይለያዩ ከተባለ እሷ በራሷ ላይ ስልጣን የላትም፣ ስልጣን የባሏ ነው። እሱ በራሱ ላይ ስልጣን የለውም፣ ስልጣን የሷ ነው ከተባለ አልጋ ይለያዩ ከተባለ እንዴት ሆኖ ነው ሌላ ሊያገባስ የሚችለው? ግልጽ የሆነ ህግ ነው ይሄ። ቀጥለዋል። ስለዚህ አሁን እስቲ እኔ የምጠይቀህ ጥያቄ አለና ለምሳሌ በጣም ድምጽ ይረብሻል። ሙስጠፋ እንዴ ምትርክ ሙስጠፋ አይ ቲንክ ጥያቄው ተመልሶለታል በበቂ ሁኔታ ይመስለኛል። ኦኬ ሁሴን ቀጥል። እሺ ኧረ አልጨረስኩም ጥያቄ እኔ እኮ የጠየቅኩት ስለ ዳዊት ስላደረገው እንትን ነው። ጥያቄን ደግሞ አልጨረስኩም። ልጨርስና እወጣለሁ። የዳዊት ከሆነ ተመልሶልሃል። ለምሳሌ ስለ ሚስት ጉዳይ ከአንድ በላይ አታግቡ አግቡ ይላል የሚለው በበቂ ሁኔታ ተመልሶልሃል። ሜይ ቢ ሁለተኛ ጥያቄ ከሆነ ወይ ሁሴን ይቅደም ወይ ሱፍ። እሺ ስለዚህ ዳዊት ተሳስቶ ነው በዚህ ጉዳይ ነው ብሎ ምን ይዘው ማለት ነው። በዚህ ረድፍ እፎይ በዚህ ረድፍ ማለት ነው ፈጣሪ በእስልምና እናንተ ብላችሁ የምታምኑት ሴቶችን ያረክሳቸዋል፣ ወንዶችን ያልቃቸዋል ነው በእኛ ብላችሁ የምታስቡትና አሁን የዳዊት ሚስቶች አሉና 8ቱ ሚስቶች 9ኛ ያገባት ሚስት አለችው እና በሷ በሰራው ከነሱ አልፎ ሌላ ሚስት ሄዶ በማግባቱ ፈጣሪ የቀጣው ቅጣት አለና እግዚአብሔር ማለት ነው እና አደባባይ ላይ እንዲደፈሩ ነው 8ቶቹን ሴቶች ያደረጋቸው ያለ ኃጢአታቸው ያለ ጥፋታቸው ማለት ነው። ዳዊትን ሊቀጣው ማስረጃ ማምጣት ይችላል። መደፈራቸው ማምጣት ይችላል። አደባባይ ላይ እንዲደፈሩ እንትን ብሎ ተናግሮ የፈጣሪ ቃል እኮ ተፈጻሚ ነው ሁሌ እኮ ማምጣት ይችላል። ማን ነው እንደዛ ብለህ እንድትተረጉመው ማን የፈቀደልህ? ሶሪ እየረዳሁ ስለሆነ ማውጣት ስለማልችል ነው። ማስረጃው አለ። ጥቀሰው። አደባባይ ላይ ተደፍረዋል ነው ያልከው። እሺ አይ ነው። እሺ ካላሉ ካልሆነ አልሆነም የማለት መብት አለ አንተ። ይሄን ካላለ እግዚአብሔር አይ ተደፍረዋል ስላልክ እንደዛ ብሎ ይፈታልም ካለ ተደፍረዋል ነው ያልከው። ማስረጃው ነው። አስረድ። እኔ እኮ ጥያቄ ለመጠየቅ ለመማር ነው የገባሁት አይደል? በስነ ስርዓት እንደዚህ የሚባል እንትን ሰምቻለሁ። በስነ ስርዓት እንትን ያልኩት ነው እና ካልሆነ አይደለም እንድትለይ ነው የምፈልገው። የሌለ ነገር ላይ ለምን የምላሽ ተጣለ? የለም ጀመር የለም እንደዚህ የሚል ጭራሽ የለም። እሺ ይሄን እንዝጋ። አዲስ ያቀርልኝና ልውጣ። የዳዊት ሚስቶች 8ቱ በአደባባይ ላይ ተደፍረዋል ብለሃል። አንደካ ስለማ ያደረከው አንተ ስለሆነ እሺ ልውጣ። እሺ ኦኬ ይሄንን ጥያቄ የለም ብለኛል። እሺ የለም ብዬ ልተውና አንድ የመጨረሻ ጥያቄ አለኝና ልውጣ። በቤተ መቅደስ ውስጥ ዲቃላ የሆነ ሰው እስከ 10 ቤቱ መግባት አይችልም፣ የተቀጠቀጠ ምናምን የሚል አለ እዛ ደግሞ። ስለዚህ እንዴት ነው ማብራሪያ የምትሰጠው? ስለዚህ ልትነግረኝ ትችላለህ? ኦኬ ትርፍ እንትን ያለው መግባት አይችልም፣ ትርፍ ሰውነት ያለው የተቀጠቀጠ
እንደዚህ ይላል መጽሐፍ ቅዱስ። ብቻ አሳሰበ እንደ ሙሳ ተቀጥቅጧል እንደ አንተ አረ እኔ ቢሄድ አያስገቡኝም ብላ ያሰብከው ነገር አለ ነው። የፈጣሪ ፍጡር እኮ የተቀጠቀጡም ያለው እኮ የፈጣሪ ፍጡር እኮ ነው። አይ ፈጣሪማ ኖርማል ፈጠረህ እኮ አንተ ብልትህን ከቀጠቀጥከው አይ ነው። እሱ ደግሞ አደጋ ፈጣሪ የወሰነብኝ አደጋ ሊሆን ይችላል። አደጋ ጉዳይ አይደለም። ብልቱን የሚቀጠቀጥ ነው ይላል። ብልቱን የቀጠቀጠ እኮ የሰለበ የቆረጠ አሳስበዋል። እሺ ነው ኦኬ። ስለዚህ መግለጫ ስጠኝ እኮ ነው ያልኩ። እሺ እኔስ በዛው ግን እንድታስብበት አንድ ጥያቄ ልጠይቅህ። ዲቃላ ገነት አይገባም የሚለው ነው የሚከፋው ወይንስ ማምለኪያ ቦታ ወይ እንትኑ ላይ አገልግል የሚለው ነው የሚከፋው? አይግባ የሚለው ነው የሚከፋው? ቆይ አንዴ። ፕላስ ደግሞ ዲቃላ አትታዘዝ፣ ዲቃላን አትታዘዝ የሚለው ነው የሚከፋው? ሁለቱን አስባቸው። እነኚህ አንተ ጋር ያሉ አስተምሮት ናቸው። በእስልምና ዲቃላ ገነት አይገባም። ኤኒዌይስ ወደ ዋናው ጥያቄ ስመለስ ዘዳግም ምዕራፍ 23 ላይ እና ዘሌዋውያን ምዕራፍ 21 ቁጥር 17 ላይ ያሉት ጋር ተያያዥ ጥያቄዎች ናቸው ያነሳው። የዳዊትን ቅድም ያነሳው እንደዛ የሚል ነገር ስለሌለ ነው ያለፉት። ሁለተኛ ሳሙኤል ምዕራፍ 12 ላይ የሚገኘው እንደዛ አይልም። አደባባይ ላይ 8ቱን አስደፈረ የሚል የለው። ለዛ ነው። ነገር ግን ዳዊት በድብቅ የኦሪዮንን ሚስት ነጥቆ ነበረ። ዳዊት የኦሪዮንን ሚስት በድብቅ ማንም ሳያይ በስውር ያንን ወንጀል ሰርቶ ነበረ። ኦሪዮንን ገሎ ማለት ነው። ያንን ወንጀል በስውር ነው ያደረገው። ሰው አያየኝም ብሎ ተደብቆ ያንን ቢያደርግም እግዚአብሔር ግን ማየት ያያልና ተመልካች ነውና ናታንን በአደባባይ ልኮ አዋረደው ማለት ነው ዳዊትን። ስለዚህ ያ ዳዊት ጋር የመጣው መዓት መከራ በአደባባይ በሰው ፊት እንዲዋረድ ሆኖበታል። ከዛ ፍርድ ጋር በተያዘ ነው። በፀሐይ ፊት የሚለው ያንን መሰረት አድርጎ የሚመጣ ነው። ወደዚህኛው ጥያቄ ስንመለስ ግን ዘዳግም ምዕራፍ 23 ላይ ብልቱ የተቀጠቀጠ ወይንም የተቆረጠ ወደ እግዚአብሔር ጉባኤ አይግባ የሚለው እግዚአብሔር ጉባኤ አንድም ቅዱሳኑ የሚሰበሰቡበት እሱንም ይመለከታል። እንደገና ደግሞ ኮቨነንት ውስጥ ያሉት እስራኤል ቃል ኪዳን ህዝቦቹ እነሱንም ይመለከታል። እንደገና ደግሞ አመራር ላይ ያሉትም ደግሞ የጦር መሪዎች ምናምንም እነኝም የእግዚአብሔር ጉባኤ ተብለው ይጠራሉ። ታዲያ ወደ እግዚአብሔር ጉባኤ ብልቱ የተቀጠቀጠ ለምንድን ነው አይግባ የተባለው ቢባል አይ ቲንክ በእንትኑ በውትድርና አጠራር ስሙን በረሳውም ቼክ አድርገው ሙስጠፋ ይመስለኛል ስምህ ወታደር ለመሆን እንኳን ብትሄድ ቼክ ትደረጋለህ። ብልት ቼክ ይደረጋል። ጤነኛ ነህ አይደለህም ተብለህ ውትድርና እንኳን ዝም ብለው አያስገቡም። ብልት እነኚህ ቀላል እንትናቸው ሊንፋቸው በቀላሉ ኢንተርናል እንትናቸውን ወደ ውጭ ሊያሳዩ የሚችሉ ሲነኩ ኢንተርናሊ ችግር አለባቸው የለባቸው የሚለውን በዛ በኩል ስለሚታወቅ ቼክ ይደረጋል ተነክተህ ማለት ነው። ምክንያቱም ሸክም ተሸክመ እንደ ልብህ እንደዚህ አጎንብሰህ ሾልከህ ምን ብለህ እንደ ልብህ መንቀሳቀስ መቻል ስላለብህ ማለት ነው። እግርህ እንደ ልብህ ተበለቃቅቶ እንትን መስራት ስላለብህ በውትድርናውም እንኳን ብናስበው ውጪዝ በዛ እስራኤል የእግዚአብሔር ቃል ኪዳን እንትኑ ጉባኤው የተባለ ውስጥ የውትድርናውን ነው ብለን ብንወስድም ብልቱ ከተቆረጠ ወይንም ደግሞ ከተቀጠቀጠ እንደ ልቡ መተጣጠፍ አይችልም። ብልቱ ላይ ችግር ካለበት እንደ ልቡ ወደ ጦር ሜዳ ብልቱ ፍሌክሲብል ሆኖ አያንቀሳቅሰውም ማለት ነው። እነኛ ሰዎች ግን ምንድናቸው? ራሳቸውን የሚቀጠቅጡ ናቸው። ብልታቸውን የሚሰልቡ ናቸው። ብልታቸውን የሚቀጠቅጡ የሚሰልቡ ናቸው። እግዚአብሔር ዘፍጥረት ምዕራፍ 3 ላይ ዘፍጥረት ምዕራፍ 1 ላይ ብዙ ተባዙ ምድርን ሙሉ ብሎ እግዚአብሔር አዳምና ሔዋንም ፈጠረ። ብዙ ተባዙ ምድርን ሙሉት ሲል እነኚዎቹ ግን ራሳቸውን ለማን ይሰዋሉ? ለጣዖት ይሰዋሉ። ለቤልፌጎር የሚሰዉ ናቸው። ዘዳግም ምዕራፍ 12 ላይ ያስጠነቀቃቸው ቁጥር 30 አካባቢ ያስጠነቀቃቸው ናቸው። ዘዳግም ምዕራፍ 17 ላይም በተመሳሳይ እንደዚህ አይነት የሚያደርጉት ኢቭን በብሉይ ኪዳን ሞት የሚያስፈርድባቸውን ልጆቻቸውን ለጣዖት ይሰዋሉ፣ ብልታቸውን ይቀጠቅጣሉ። ለማን? ለጣዖት። እግዚአብሔር ብዙ ተባዙ ስላላቸው በተቃራኒው እነሱ ግን ምን ያደርጋሉ? የመባዣቸውን አውት ኦፍ ሲስተም ለማድረግ ብልታቸውን ይቆርጡታል። እንደገና ደግሞ የዘር ፍሬያቸውን ይቀጠቅጡታል። ይሄ ጸያፍ ነው በእግዚአብሔር ዘንድ። ስለዚህ ለእግዚአብሔርና
ለጣዖት ሁለቴ መሰዋት በተመሳሳይ መሰዋት አትችልም። እዚህ ጋር ለጣዖት ትሰዋለህ፣ እዚህ ጋር ደግሞ እግዚአብሔር ጋር መጥተህ ልታገለግልም አትችልም። ብልትህን እዚህ ጋር ለጣዖት እግዚአብሔር ብዙ ተባዙ ሲል አንተ ደግሞ እዚህኛው ጋር ጣዖቱ ለእሱ ብልትህን ቀጥቅጠህ እዚህኛው ጋር መምጣት አትችልም። ክልክል ነው። ነገር ግን ኃጢአት የሌለባቸው ከሆኑ ውጪዝ በአደጋ ምክንያት አንተ ካልከው እንደሆነ ጀንደረባ የሆኑት ብልታቸው የተቆረጠው አበምኔልክን ማስታወስ ይቻላል። አበምኔልክ በብሉይ ኪዳን የነበረ የተከበረ በጣም ታዋቂም የንጉስ ጀንደረባ ነበር። እንደገናም ደግሞ ትንቢተ ኢሳይያስ ምዕራፍ 56 ላይ ይህንን ታሪክ እናገኛለን። ጀንደረባ በቤቴና በቅጥሬ ውስጥ ጀንደረባ እኔ የተጠላሁ ነኝ፣ ደረቅ ነኝ፣ ልጅ የለኝም አይበል፣ በቅጥሬና በቤቴ ውስጥ ታላቅ ስም ሰጠዋለሁና ይላል እግዚአብሔር። በአደጋ ምክንያት ከሆነ ወይንም ደግሞ ራሱ ስለ እግዚአብሔር ብሎ ከሴት የራቀ ከግንኙነት የራቀ ራሱን ስለ እግዚአብሔር ቃል የሰለበ ከሆነ እኔ ጀንደረባ ነኝ አይበል ይላል። ይህንን ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያውን ጀንደረባ ማስታወስ ይቻላል። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ ይመስለኛል ራሳቸውን ስለ እግዚአብሔር ቃል የሰለቡ አሉ፣ በተፈጥሮም ሲወለዱ ገና ጀንደረባ ሆነው የተወለዱ አሉ ብሎ ክርስቶስ ነግሮናል። እነኚህ ለተመረጡ ለተሰጣቸው ነው። ይሄ አለማግባት ይሻላልን ምናምን ብለው ቻሌንጅ ሲያደርጉ ራሳቸውን ስለ እግዚአብሔር ቃል ጀንደረባ ያደረጉ አሉ፣ በተፈጥሮም ጀንደረባ ሆነው የተወለዱ አሉ ብሎ በማቴዎስ ወንጌል ላይ ምዕራፍ 19 ከቁጥር 5 አካባቢ ጀምሮ ይሄ ለተወሰኑት የተሰጠ ብቻ እንደሆነ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ በአደጋ ምክንያት እንደዚህ ከሆነ አስጠይቃቸው። ነገር ግን ራሳቸውን ለጣዖት የሚሰዉ ከእግዚአብሔር ሕግ ጣሱ ናቸውና እነሱ ይጠየቃሉ፣ ያስጠይቃቸዋል። ይሄ በእናንተም የሚቻል ነገር አይደለም። ባይዘ ሙስጠፋ በእናንተም ብልት አይደለም ታቶ ምንድነው የሚባለው? ንቅሳት የሚነቅሱ ሴቶችም የሚነቀሱ ጋነም ይገባሉ ነው ያለው ነብይ። ስለዚህ በቀላሉ ቁርአን ላይ ደግሞ ምን ሚላለ? ተፈጥሮን መቀየር በራሱ ጋነም ይከታል ይላል። ስለዚህ ተፈጥሮ ብልት ተሰጥቶ ያንን ብልት መቁረጥና ሌላ ጾታ አልባ መሆን ወይም እንትን ማድረግ ተፈጥሮ መቀየር ነው። ታቶ ማድረግ፣ ንቅሳት መንቀስ ጋነም ያስገባ ከሆነ በእስልምናው ብልት መቁረጥ ታዲያ እንዴት ቀለል አድርጋችሁ አያችሁት? ለዚህ ነው ሐዋርያው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ የሚለን ማለት ነው። ራሳችንን ምንም ልናደርግ እንደማይገባን ይነግረናል። ቲንክ ጠፋብኝ። ኤኒዌይስ ስለዚህ ቅዱሱ የእግዚአብሔር ቤተ መቅደስ ማደሪያ እንደመሆናችን እኛው ቅዱሱ መንፈስ ማደሪያ ከሆነ ምንም ልናደርገው፣ ልንሰልበው፣ ልንቆርጠው አልተፈቀደልንም፣ አይቻለንም ማለት ነው። አካላችንን ልናጎድል አልተፈቀደልንም ማለት ነው። ይሄ እንደዚህ ነው። ሁለተኛው ምንድነው? ዲቃላ ወደሚለው ልለፍ። ዲቃላ ወደ እግዚአብሔር ጉባኤ አይግባ የሚለው እዛው ዘዳግም ምዕራፍ 23 ላይ ቁጥር 2 ጀምሮ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ የሚል አለ። እነኛ እነማን ናቸው? ዲቃላ የተባለው ከእስራኤል ውጭ የተወለዱ ወይንም ደግሞ ከኮቨነንት ውጭ ያሉ ናቸው። ቅድም እንዳልኳችሁ ኮቨነንት ውስጥ ያሉት እስራኤሎች ከግብፅ ሲወጡ፣ ከባርነት ሲወጡ፣ ባርነት በነበሩበት ሰዓት ላይ ግብፃውያን ወንድ ሲወልዱ እስራኤሎች ፈርዖናውያን ይገሉባቸው ነበር። ምክንያቱም እስራኤሎች ወንድ ብዙ ከወለዱ ጦርነት ከፍተው ማርከው እኛን ያስገዙናል ብለው ስለሚፈሩ ግብጾች የእስራኤላውያን የሚወለዱ ወንዶችን ይረግጧቸዋል፣ ይገሏቸው ነበረ። በእስልምናውም ስላለ ታውቀዋለህ ብዬ አስባለሁ። ሙሴ እንዴት እንደተረፈ ተጥሎ በሳጥን ውስጥ ውሃ ውስጥ ምናምን ነገር ታሪኩ ስላለ ማለት ነው። ስለዚህ እግዚአብሔር ለአብርሃም ዘፍጥረት ምዕራፍ 12 ላይ ቁጥር 3 ጀምሮ በዘር አሕዛብ ይባረካሉ ስላለ ቃል ኪዳኑን ጠብቆ ከእስራኤል ነፃ ሲያወጣ ከግብፅ ሲያወጣቸው ከግብፅ ሲያወጣቸው አንድ ስርዓት ሰጥቷቸዋል። እንደ ግብፃውያን እንዳይሆኑ። ግብፃውያን ጣዖት ያመልካሉ፣ ሕፃናትን ይገላሉ፣ ወንዶቹን። ታዲያ እዚህ ሲመጡ ግን ምን ገጠማቸው? ተቃራኒ ገጠማቸው። እነኛ ግብፃውያን ወንድ ልጅ ነው የሚገሉት፣ ሴት አይገሉም። ሴቶችን አለ የሚገሉት፣ ወንዶችን ነው። ይሄ በቁርአንም አለ። ወንዶችን ብቻ ነው የሚገሉት፣ ሴቶችን አይገሉም። ወደ ተቀደሰችው ከተማ ሲመጡ ደግሞ ቃል ወደ ተገባላቸው ሲመጡ ከፊታቸው የጠበቋቸው የሚቃወሟቸው አካላት ገጠሟቸው። እዛ ጋር ያሉት ዘራቸውን ለማጥፋት ወንዶቻቸውን ይገላሉ። እዚህ ጋር የገጠማቸው ደግሞ ወንድ ብቻ አይደለም የሚገሉት፣
ሴትም የሚገሉ ናቸው። ወንድንም ሴትንም ብልታቸውን የሚሰዉ ናቸው። ስለዚህ እግዚአብሔር ማስጠንቀቂያ ሰጣቸው ለእስራኤላውያን፣ ለኮቨነንቶቹ ወይንም ደግሞ ለቃል ኪዳኖቹ ማስጠንቀቂያ ሰጣቸው። ከነሱ እንዳይጋቡ፣ ከነሱ እንዳይወለዱ፣ ከነሱ ጋር ህብረት እንዳያደርጉ እግዚአብሔር ማስጠንቀቂያ ሰጣቸው። ስለዚህ ዲቃላ የተባሉት እንደው እዛው እስራኤላዊ ከእስራኤላዊ ሳያገባ የተዋለደ ምናምን ማለት ሳይሆን ራሳቸውን ለጣዖት የሚሰዉ እስራኤላዊ ያልሆኑ፣ በደንብ አስተውል፣ ጣዖት የሚያመልኩ እነሱ ወደ ጉባኤው አይግባል። በቀላሉ ኤግዛምፕል ልስጣችሁ። ኢትዮጵያን የኬንያ ዜግነት ያለው ሊያስተዳድራት ይችላል? ጎረቤት ነን። አሁን ለምሳሌ ሊያስተዳድር ይችላል? አይችልም። ለምን? ጭራሽ የለበትም። እዛ ህብረቱ ስለሌለ ማለት ነው። ስለዚህ ወደ እንትኑ መግባት ይችላል። ስርዓቱን ጠብቆ ዘፍጥረት ምዕራፍ 17 ላይ እንዳለው በቤትህና በእንትን ውስጥ ያለው ይገረዝ እንደተባለው ወደ እነኚህ ኮቨነንት ውስጥ መግባት ይችላል በግርዘት። ነገር ግን ከውጭ ያለው እንደ ዲቃላ ነው የሚቆጠረው። እነኚህ በኮቨነንት ውስጥ ያሉት ወይም ቃል ኪዳኖቹ የእግዚአብሔር ልጅ ይባላሉ፣ ልጆች ናቸው። እነኛ ግን ደሆል ዲቃላ ነው የሚባሉት። ጣዖት የሚያመልኩት ዲቃላ ይባላሉ። ምክንያቱም ዘዳግም ምዕራፍ 14 ቁጥር 1 ላይ እንዲሁም ደግሞ ትንቢተ ኢሳይያስ ምዕራፍ 63 16 ላይ በግልጽ መጽሐፍ ቅዱስ ምን ስለሚል እናንተ አምላካችሁ እግዚአብሔር ልጆች ናችሁ ስለተባሉ እነሱ ልጆች ናቸው። ልጅ ያልሆነ ደግሞ ምንድን ነው? ዲቃላ ነው። እነኛ ዲቃላ ናቸው። እዛው ላይ እየተቃወሟችሁ ወደዚህ ስገቡ እየተቃወሟችሁ ነው። እንጀራና ውሃ ምዘው አልተቀበሏችሁም። ስለዚህ ወደ ማህበሩ እንዳይገቡ ተናገረ። ይሄ ትክክል ነው። ምንም ችግር ያለበት አይደለም። ስለዚህ እፎይ ኖርማል አሁን ኢትዮጵያ ውስጥ የሚወለዱ ዲቃላዎች ምናምን ቤተ እምነት ውስጥ መግባቱ ይችላሉ። ምንም ማንም የሚከለክላቸው የለም። እነሱ አባትየውን ተጠያቂ የሚሆነው እናትየውን ተጠያቂ የምትሆነው እንጂ ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል 18 ቁጥር 20 እንደሚናገረው ልጅ በአባቱ ኃጢአት አይጠየቅም፣ አባት በልጅ ኃጢአት አይጠየቅም። ኃጢአት የምትሰራ ነፍስ ራሷ ትጠየቃለች፣ ራሷ ትሞታለች። ስለዚህ ልጆች በአባታቸው አይጠየቁም። እና እንደዛ ካለ እኮ አሁን እዚህ ጋር ዲቃላ አይገባም ካለ እኮ እየተጋጨ ነው ማለት ነው። የቱ ጋር? እዚህ ጋር አሁን ዲቃላ የተባለው ነገር እኮ ጣዖት አምላኪ ነው እያልኩ እኮ ነው። ጣዖት አምላኪ ነው። ጣዖት አምላኪ እንዴት ነው ጣዖት አምላኪ የሆኑት ዲቃላዎች? ጣዖት አምላኪዎች ዲቃላ የሆኑት እንዴት ነው? አንተ ዲቃላ የምታውቀው አንተ እንዴት ነው? እሱ ያላባት እዛ ጋር የተወለደ ማንኛውም ሰው ዲቃላ የሚረዳው በቃ በስነ ስርዓት ያለ ጋብቻ ዝም ብለህ ከማን የምትወልደው ዲቃላ ይባላል። እኔ ደግሞ ምን ብዬ መለስኩልህ? እስራኤላውያን ምን ይባላሉ አልኩ? ልጆች። እሺ ከመጀመሪያ ጥያቄ ይሄ ልጆች ይባላሉ። እና ከኢሳ በፊት የነበሩትን ጣዖት የሚያመልኩት ሁሉም ዲቃላ ናቸው ማለት ነው። አዳም እነኚህ እስራኤላውያኖቹ ልጆች ይባላሉ። እነኛ ደግሞ እስራኤሎች ሲገቡ ወደ ቃል ኪዳኑ ክፍሉን አላነበብከውም ማለት ነው። ቁጥር 3 እና 4 አንብበዋል። እየተቃወሟችሁ ይላል አይደለ? እየተቃወሟችሁ ነበር ይላቸዋል። እነኛ ጣዖት አምላኪ ናቸው። ለዛ ነው የተቃወሟቸው። የእግዚአብሔር ልጆች ሲመጡ እነኚዎቹ እየተቃወሟቸው ነው። ከእነሱ ጋር ያለን ሪሌሽን እግዚአብሔር አልፈቀደውም፣ ከልክሟቸው። ልጆች አይደሉም። በቃ ልጆች ካልሆኑ ደግሞ ዲቃላ ናቸው። ትርፍ ሰውነት ያለበት አሁን ትርፍ ሰውነት ያለበት የሚል የለውም። ትርፍ ምንድን ነው የሚለው? እሺ ቀጥል፣ መልስልኝ። ወይ ትርፍ ሰውነት ሳይሆን እሱ ከአካል ጉድለት ጋር ምናምን የተያዘ ከሆነ እንደዛ ነው። ትርፍ ሰውነቱ ላይ ትርፍ ሰውነት ያለ ያ ምን አለ መሰለህ፣ በብሉይ ኪዳን ላይ ኃጢአት ሲሰሩ እግዚአብሔር ኢሚዲየትሊ ይቀጣቸው ነበር፣ ብዛት ማለት ነው። አንዳንዴ እንደዚህ አይነት ነገር ይወጣባቸዋል። ገባ? ለምሳሌ በለምጽ ሊመታቸው ይችላል። ብቻ እስራኤሎች ምን ያስባሉ መሰለ፣ እንደዚህ አይነት ነገሮችን የኃጢአት ምልክት አድርገው ነው የሚቆጥሯቸው። የኃጢአት ምልክት አድርገው ይቆጥሯቸዋል። ልክ እስራኤሎችን
ዘዳግም ምዕራፍ 6 ይመስለኛል ባልሳሳት፣ ከግብፅ ሲያወጣቸው ቃል ኪዳን ገብቶላቸዋል። እነሱ ቃል ኪዳኑን ሊጠብቁ ሌላ ላያመልኩ፣ እሱ ደግሞ በህመምም በተለያየ ነገር በቸነፈር ላይመታቸው። አሁን የተለየ ነገር ሰውነቱ ላይ የሆነ አካል ላይ ከወጣ የሆነ ሰው ላይ የሚረዱት ምንድን ነው? ኦኬ እሱ ኃጢአት ሰርቷል የሚለውን ያውቃሉ። በዛይ ነገሮች ያውቃሉ። ገባ? ስለዚህ ወደ ጉባኤ አይግባ ሲባል ምን መሰለ፣ እዛ ጋር የተዘረዘሩት አሉ ከአካላት ጋር በተያዘ አካል ጎደሎ የሆኑ አይኑ ማያይ ወይም አይነ ስውር፣ እጀ ሰባራ፣ እንደዚህ የሆነ ትርፍንትርም ብቻ እነዚህ ተዘርዝረዋል አይደለ? ያ እሱ አሁን ለሁሉ የተሰጠ አይደለም፣ ለካህናት የተሰጠ ነው። እሱም ደግሞ ለአሮን በአሮን በኩል ስለሆነ ክህነት ለነሱ ምን አለ፣ ማን ነው ቤተ መቅደስ ውስጥ ማገልገል ያለበት የሚለውን ዘሌዋውያን ምዕራፍ 1 ቁጥር 17 ጀምሮ ስታነበው አይነ ስውር ከሆነ ምግቡን ማስተናገድ ይችላል? አይነ ስውር ሆኖ በቀላሉ ላስረዳ። መስጊድ ውስጥ አይነ ስውር የሆነ መስጊድ ሙሉ ህዝብ ቢኖር ምግብ ማስተናገድ ይችላል? አይነ ስውሩ በፍትሃዊነት ካላያቸው እንዴት አድርጎ ያስተናግዳቸው? አይነ ስውር አያድርግ ብሎ ቢባል ግን ምግቡን ይብላ ቢባል አይነ ስውሩን በደለው ማለት ነው እስልምና? ነው አይደለም? እሺ ጆሮው ማይሰማ አፍንጫው ችግር ያለበት እግሩ ሰባራ ለማስተውል እግሩ ሰባራ እጁ ሰባራ የሆነ ሰው እጁ ሰባራ እግሩ ሰባራ ጆሮ ችግር ያለበት ሰው ምግብ አብስሎ ረጅም ሰዓት ምግብ አብስሎ አንድ መስጊድ የሚመጣ ህዝብን መመገብ ይችላል? አይችልም። ኦኬ ሰውዬ ወደ መስጊድ አይግባ ይሄንን አያድርግ ግን ምግቡን ይብላ ቢባል ተሰደበ ማለት ነው? ወደ መስጊድ አይግባ ከተባለ ወደ መስጊድ አይግባ ሚንስ ምግብ ወደ ማብሰያው ቦታ ማለት ነው፣ ለማብሰል። ያንና ይሄ እኮ ጭራሽ የማይገናኝ እኮ ነው። እንደምን አይገናኝ? ማብሰልና ለማብሰል ሌላ ነገር ነው። አሁን እንትን የሚል ሰው አላነበብከውም ማለት ነው ክፍሉን። ስለዚህ የተከለከለው እንዳለ ከክህነት ጋር በተያዘ ነው፣ አገልጋይ ጋር የተያዘ ነው። ስለዚህ ይሄ ችግር ካለበት ማገልገል ስለማይችል ወደ ጉባኤው እንዳይገባ which means እንዳያገለግል። ነገር ግን ምን ይበል ይገልገል። እሱ አገልጋይ መሆን አይችልም። መገልገል ግን ይችላል። ምግቡን እንጀራውን ይብላ እንደማንኛውም ምዕመን፣ እንደ ህዝቡ አብሮ ቁጭ ብሎ ይጠቀማል። ህዝቡን ግን ማገልገል እሱ እንጂ መግባት ይችላል። ቤተ መቅደስ ውስጥ መገልገል ይችላል፣ ማገልገል ግን አይችልም። ቤተ መቅደስ ውስጥ የሚገባው አንድ አገልጋይ ነው። ያ አገልጋዩ ደግሞ ለረጅም ሰዓት ቆሞ ነው እንደሚሰራው። ለረጅም ሰዓት ቆሞ አንድ እግር ከሆነ ብቻውን መቆም አይችልም። ሌላ ረዳት ደግሞ አይገባለትም። አንድ ብቻ ነው። ስለ ህዝቡ ኃጢአት ያንን የሚያበስለው የሚቃጠለው መስዋዕት የሚሰራው አንድ ሰው ብቻ ነው የሚገባው። ረዳትም አይፈቀድለትም። ስለዚህ ስለማይችል በደንብ አስተውል፣ ስለማይችል አይገባም። የሚመረጠው አንድ ብቻ። እንደዚህ ከሆነ ለማገልገል አልተመረጠም ማለት ነው። ያ ምክንያቱም እግር ከሌለው ሌላ ሰው ነው የሚያስተናግድለት ማለት ነው። እግር ከሌለው ፈጣሪ እግር ነስቶት ማስተናገድ ካልቻለ፣ ለምሳሌ አርቲፊሻል እግር ቢኖረው መራመድ ቢችል ማገልገል ይችላል አይችልም? መልካም በደንብ አስተውል። ምንድነው የጠየቅኩህ እኔ ከአገልግሎት ጋር በተያያዘ ስለሆነ ለሰውየው ጥቅም ነው እንጂ ጉዳት አይደለም። አታገልግል መባሉ ጥቅም ነው እንጂ ጉዳት አይደለም። አርቲፊሻል እግር ጋር ሄደ አርቲፊሻል የተፈጥሮን አካላችሁን አቀየሩ ይላል። አርቲፊሻል አካል ይፈቀድላል በእስልምና? እግር ከሌለና እኔ እየጠየቁ ያለሁት እዚህ መጽሐፍ ቅዱሱ ላይ ነው። እዛው ላይ ነው የምትመልስልኝ። ችግር የለውም እኔ መልስልሃለሁ። በነገራችን ላይ በእስልምና አይደለም አርቲፊሻል እግር ተጠቅመህ ልታገለግል ይቅርና ጥርስህን ማስተካከል አይፈቀድልህም፣ ከልክሏል አዲሱ። ፂምህን ቅንድብን
እንትን ማለት አይቻልም። ገሃነም የሚከት ነው። ጸጉር መቀጠል አንድ ያደም ጸጉር መቀጠል ገሃነም የሚከት ነው። አይቻልም። ገሃነም ይከታል ከተባለ ስለዚህ ለሰውየው ማሰብ ነው። አሁን ሰውየው አካል ጎደሎ ከሆነ ረጅም ሰዓት አገልግሎ በደንብ አስተውሉ፣ ረጅም ሰዓት አገልግሎ ሌሎችን ሰርቶ ለማገልገል ይቸገራል። የሚቸገር ከሆነ ደግሞ መገልገል እንደ ማንኛውም ምእመን ሆኖ መገልገል ለሱ የተሻለ ነው። አንድም ይሄ ነው። አንድም ደግሞ በብሉይ ኪዳን የነበሩት ካህናት ለክርስቶስ ምሳሌ ስለሆኑ ፍጹም ንጹህ መሆን አለባቸው፣ ሌላ ሰው በእነሱ እንዳይሳሳት ማለት ነው። ምክንያቱም ይሄ ሸንካፋ፣ ይሄ ወልካፋ፣ ይሄ እንደዚህ እያለ ምእመኑ ደግሞ በእነሱም ኃጢአት መግባት ስለሌለበት አንድም ስለ ህዝቡ ከእነሱ ጋር እንትን ውስጥ እንዳይገባ እነሱ እንደ ጌታ ፈጣሪ አክብሯቸው እንደ ጌታ እንደ ንጉሥ ቁጭ ብለው ሊመገቡ ነው እንጂ የሚገባቸው በአንድ እግሩ እንዲህ እያለ አይነ ስውር ሆኖ እግዚአብሔር ፍትሐዊ ነው። እኛ አምላክ በግድና ስራ እንደዚህ አገልግል አይለው፣ አይሆንም፣ በቃ አይችልም። ስለዚህ እሱ መገልገል ነው ያለበት። ታሲት